በስንት ዓመትሽ ነበር የወጣሽው ጎዳና? በ2 ዓመቴ። በ2 ዓመትሽ ጎዳና ወጣሽ? የሰው ልጅ ምክንያት ሳይኖረው ጭራሽ ጎዳና ላይ አይወጣም። ጎዳና አንድ ደስታም አለው ፈተናም አለው። ፍቅርም የምታውቀው ጎዳና ላይ ነው። መተሳሰብን የምታውቀው ጎዳና ላይ ነው። በጎዳና ህይወቷ ብርድ፣ ረሃብ፣ ጥማት፣ ስርቆት፣ ወንጀል ብዙ ውጣ ውረዶችን አሳልፋለች። እርቦኝ ለብሰው ልብስ አጥቼ ፓድ መግዣ አጥቼ ሞዴስ መግዣ አጥቼ ነው የሰረኩት። መንገድ ላይ ካሉ ሰዎች ስልካቸውን መውሰድ፣ አንዳንድ ጊዜ ደግሞ ግዳጅ የሚባል ነገር አለ። ፖሊሶች ግዳጅ ብሎ ሀገር ለመጠበቅ እንደሚሄዱት እናንተ ግዳጅ ብላችሁ ለመዝረፍ ትሄዳላችሁ። 2 ሰካራሞች ሊደፍሩኝ ነበር። እንዴት ከየት እንደመጣች አታውቀውም። አንዳንድ ጊዜ ኤሊያን ነኝ ወይ ብላ ራሷን ትጠይቃለች። የሆነ የኤሊያን ህይወት ነው መሰለኝ። ጌታን ከሰማይ ነው ዱብ ያልኩትኝ ወይን እንዴት ነው? ፌቨን ጌናት ፌቨን እኮ እንደዚህ ልቤ በጣም ተሰበረ። አንዱን ስትል አንዱ ይመጣል። ሌላ ፈተና ውስጥ ላይ ያሉ እሳት ስብራት በጣም ነው የሚቀደው። እናቷም አባቷም በህይወት የሉም። በህይወት በበርካታ መከራ ውስጥ የተፈተነች ነፍስ አላት። ጎዳና ላይ ኖራለች። ትምህርቷን ለመማር ያላደረገችው ጥረት የለም። የተማረችው ግን እስከ 6ኛ ክፍል ብቻ ነው። በአዲስ አበባ ጎዳና እያለቀሰች እናቷን ናፍቃት ድንገት ከኔ ጋር ትገናኛለች። ይሄ አጋጣሚ ይሄንን ኢንተርቪው እንዳደርጋት እድል ፈጥሯል ማለት ነው። እንግዳችን ፌቨን ኃይለ ሚካኤል ትሰኛለች። ሞዴል መሆን የምትፈልግ በራስ መተማመን ያላት ትልቅ ራዕይ ያላት ሴት ናት። ከሷ ጋር ያደረግነውን እንተንፍስ ስፖንሰር ያደረገላችሁ የኦንላይን ስልጠናችን ነው። በመላው ዓለም የምትገኙ ኢትዮጵያውያን እንድናስተምራችሁ በጠየቃችሁን መሰረት ለእናንተ የሚሆን ስልጠና በኦንላይን አዘጋጅተናል። ራሳችሁን ለማወቅ የስሜት ቁስላችሁን ለማከም ካላችሁበት ቦታ ሆናችሁ ስኬትን እንዴት መፍጠር እንደምትችሉ እናስተምራችኋለን። 0987 2920 ደውላችሁ ተመስገቡ። አሁን ወደ ፌቨን ኃይለ ሚካኤል እንተንፍስ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። በጣም ነው የምታምሪው። እኔ ማታ ነበር ያየሁሽና ኢነርጂሽን አላየሁትም። አሁን ደግሞ ሳይሽ በጣም ነው የምታምሪው። ኦፍ ኮርስ ትናንትና ያወራነው ነገር በጣም የሚገርም ነበረ። የአባትሽ ስም ኃይለ ሚካኤል መሆኑ እንዴት አወቅሽ? ሶኔ ነገረኝ። ሪሊ? አባትሽን አግኝተሽው አታውቂም? አላውቅም። ሰው ምን ብሎ ነገርሽ? ማን የነገረሽ? ጎረቤት። ምን አሉሽ? አባትሽ ኃይለ ሚካኤል ይባላል። ኃይለ ሚካኤል። ሰው እንዴት ነው ያለ እናትና ያለ አባት ማደግ? ትናንትና ማታ ብዙ ሰዓት ነው ካንቺ ጋር ሰዋራ የነበረው። እያለቀስሽ ነበር በጣም ማለት ነው። ለምን ነበር የምታለቅሽው? አንድ ስትራግል ውስጥ ነበርኩኝ። በዛ ደግሞ እናቴም ናፍቃኝ ነበረ። እናቴም ማየት ፈልጋለሁ። እናቴ ምን አይነት አቋም አላት፣ እኔን ትመስላለች ወይ የሚለውን ነገር የማንነት ጥያቄ ነበረብኝና ትንሽ ከፍቶኝም ስለነበር እያለቀስኩ ነበር። ሲከፋሽ ታለቅሻለሽ? ሶ እናትሽ ለማወቅ የፈለግሽው ለምንድን ነው? ላይክ የኔ ያህል አባትሽ አልናፈቀሽም፣ እናትሽ ናት የናፈቀችሽ። ለምንድን ነው እናትሽ በጣም የናፈቀችሽ? እናቴ በጣም የናፈቀችኝ አጋጣሚ ታክሲ ውስጥ ነበርኩኝና እናትና ልጅ ሮማንስ እየሰሩ ነበረ። እማዬ ምናምን ነገር እየተባባሉ ከዛ በዛ ላይ እኔ ስራ አጋጣሚ እየሰራው እያለ ሴትዮዋ እናቷ በመታመሟ ምክንያት ስራው ተዘግቶ ነበር ማለት ነው። ከዛ እንደዛ ሲባባ እሱም ተጫጫነኝ። ከዛ እናቴ ብትኖር እኮ እናቴን እንዲጠይቃት ነበረ። እሷ ስለሌለች የሚለው ነገር ጭራሽ ጭንቅላቴ ውስጥ የማይሆን ነገር ፈጠረ። ናፈቀችኝና ታክሲው ከመገናኛ ነበር ያስኩትኝ። እዛ አቁሜም ብዬ ገርጃ አካባቢ እዛ የተቀመጥኩበት ቦታ ብዙ ሰዓት ነው ያለቀስሽው? ልክ እንዳለቀስኩ ነው አንተ የመጣኸው። ኧረ ተይ እውነት 5 ደቂቃ እንጂ ስንት ሰዓት ለማልቀስ ነበር እቅድሽ? ብዙ ሰዓት አልቀስሽ ታውቂያለሽ? ለረጅም ሰዓት በጣም ለምሳሌ ከ1 ሰዓት በላይ። ሪሊ? ያ አምሮሽ ላይ ምንድነው ይመጣው? ስታለቅሽ እንድታለቅሽ የሆነ ስታለቅሽ ብዙ ምስሎች ይመጣሉ አይደል? ምንድነው አምሮሽ የሚልሽ? አልቅሼ ነው ይወጣልኛል፣ ግን ለትንሽ ሰዓት ብቻ ነው። ተመልሶ ሆድ ይብሰኛል። ሚለኝ ግን አይምሮዬ ትችያለሽ ነው የሚለኝ። ዛሬም ነገም ትችያለሽ ነው የሚለኝ። ከየት አመጣሽው ይሄን ትችያለሽ የሚለው መንፈስ? በብዙ ነገር በተፈተንኩት ነገር። ትልቁ ፈተናሽ ምንድነው በህይወትሽ? እንደው ብዙ ነገር ሆኖብሻል። ትናንትና ሳወራሽ በጣም በሳል አይነት እይታ ነው ያለሽ። አስተሳሰብሽ የሆነ ከ56 ዓመት ከ58 ዓመት ሴት ጋር እንጂ ከ18 ዓመት ሴት ጋር ማወራ አልመሰለኝም። ፈተና እንደሚያሳድግ አውቃለሁ፣ ግን ከደረሱብሽ ፈተናዎች ከሁሉም የከፋው የትኛው ነበር? ጎዳና።
በስንት ዓመትሽ ነበር የወጣሽው ጎዳና? 14 ራይሌ ያ ምን ይመስል ነበር? እስቲ አራምጅን በጎዳናው ላይ ህይወት። ጎዳና አንድ ደስታም አለው ፈተናም አለው። ፍቅር የምታውቀው ጎዳና ላይ ነው። መተሳሰብን የምታውቀው ጎዳና ላይ ነው። ጎዳና ለኔ ብዙ ትምህርት አስተምራኛለች። ሰውን ማክበር እንዳለብኝ፣ ፍቅር ለሰው ማዘን እንዳለብኝ ሁላ እሱ ነገር አይቻለሁ። ብዙ ነገር አስተምሮኛል ጎዳና ላይ። ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ምንድነው ጎዳና ላይ ያለው ላይፍ? ለምሳሌ ጎዳና ላይ ስትኖሪ ህይወትሽ ነገሽ መተንበይ በጣም ከባድ ነው። ቁርስ ትበይ ይሁን አትበይ ይሁን፣ ምሳ ትበይ ይሁን አትበይ ይሁን፣ የሆነ ሰው መጥቶ ድንገት ሊደፍርሽ ይችላል። ከመካከላችሁ አንዱ ሰክሮ መጥቶ ልትደባደቡ ትችላላችሁ። እኔ ቢሮዬ እንደው አሁን የሉም እንጂ ድሮ በጣም አስተውል ነበር እና በቃ ድብድብ አለ፣ ግጭት አለ፣ ማጨስ አለ። ምኑ ነው ግን ከባድ ነገሩ? ረሃቡ ይርባል፣ በጣም ይከብዳል። ሰው ምግብ ሄደ ስትጠይቅ የሆነ እርቡ ውስጡ ላይ ሰው ንፍጡን የተናፈጠበት ቡሌ ማለት ነው እሱ አለ፣ ስቴኪኒ አለ። እሱን አውጥተህ ነው የምትበላው። እሱ በጣም ነው የሚያመው። ግን ረሃብ ስለሆነ ግን ይግድ ተበያለሽ። ለመኖር ስለበላዋለሁ። በዛ ሰዓት ግን ምንድነው የሚሰማሽ? በጣም ነው የሚካፋኝ። ምን እንደማስብ ነገር ስለ ፋሚሊዎቼ ነው ማሰብ። ማዘር ብትኖር እኮ ቢያንስ ሽሮ ጠራርጌ ይበላ ነበር። ከአባቴ ይልቅ እናቴን ነው በጣም ማስባት። ምክንያቱም 9 ወር ሙሉ ተሸክመኝ እኔን ስትወልድ ማጣት በቃ እኔ ቁጭት አለብኝ። አንቺን እየወለደች ነው የመተችው? እሱ ነገር አለ እና ጎዳና በጣም ከባድ ነው። በዛ ላይ ደግሞ ብርዱ በጣም ከባድ ነው። በጣም በዛ ላይ ደግሞ የምታድርበት ቦታ ፖሊሶች ይመጣሉ። ከዛ ትባረራለህ፣ አፈሳለ፣ ትታሰራለ፣ ትመታለ። ደግሞ አስበዋል የፖሊስ ጎማ አለቻ፣ እሷ ደግሞ እንዴት እንደምታም በጣም ከባድ ነው። በጣም አይ ነው ይሄ ሁሉ ነገር ሲደራረብ እንደው ከእግዚአብሔር ጋር አያጣላም? አንዳንድ ጊዜ ለምሳሌ አንዳንድ በመካከላችሁ የሚሰርቁ ሊኖሩ ይችላሉ፣ ማህበረሰቡን የሚበጠብጡ ሊኖሩ ይችላሉ። ደግሞ ምንም ማታውቁ ህይወት ገፍቶባችሁ ጎዳና የወጣችሁ ሰዎች አሉና አንድ ላይ ነው የምትገረፉት፣ አንድ ላይ ነው የምትመቱት። በቃ ቼክ ሳይደረግ ጎዳና የሚተዳደር ሰው እንደ ሌባ የሚታይበት ነገር አለና በዛ ሰዓት እንደው ግን ፊሊንጉ ከእግዚአብሔር ጋር አያጣላሽም? ምን አርጌ ነው አትዩ? የለህም ወይን ሹታይ ነው የሚባል አይደለ? እግዚአብሔርን በእውነት የለህም አንተ ምትዩ ማለት ነው። የለህም። እስቲ መኖርህን አሳየኝ፣ እስቲ መኖርህን አሳየኝ። ቢያንስ ንጹህ ምግብ አብለኝ፣ ካለ ንጹህ ምግብ አብለኝ፣ ካለ አንሳይ። እኔ ላይ አላማ ካለ አላማህን እኔ ላይ አሳይ፣ ምልክትህን አሳይ። ወፍ ጭራሽ ምንም ነገር የለም። አሳይቶሽ አያውቅም? አብልቶሽ አያውቅም? ንጹህ ምግብ አብልቶኝ ያውቃል፣ አሳይቶኛል። እሱ ግን ስቴፕ ባይ ስቴፕ ነው። እኔ ግን የምፈልገው አሁን ነበረ፣ ጓጓው ልጅነትም ነበረ። በቃ አሁን እንዲደረግልኝ አሁን ከሰማይ ሆነ መልእክት ይላክ። ግን ጌታ የተመሰገነ ይሁን። ሁሉም ነገር ስቴፕ ባይ ስቴፕ ሆነ። ወድቄ አልወድኩም፣ ብቻዬን ነው የምኖረው፣ ደስተኛ ነኝ። ግን ሀዘንም አለ። መለወጥ እፈልጋለሁ፣ የሚያግዘኝ ሰው እፈልጋለሁ፣ ትልቅ ደረጃ መድረስ እፈልጋለሁ። ማታ ጊዜ ስትነግሪኝ ብዙ ወንጀሎችን ሰርቻለሁ፣ ኃጢአቶችን ሰርቻለሁ እግዚአብሔርን የሚያሳዝን ብለሽ ነበር። አዎ ሰርቄያለሁ። ምክንያት ስላለኝ ነው የሰረኩት። እርቦኝ ለብሰው ልብስ አጥቼ፣ ፓድ መግዣ አጥቼ፣ ሞዴስ መግዣ አጥቼ ነው የሰረኩት። እንዴት ነው የምትሰርቂው? ከማን ነው የምትሰርቂው? መንገድ ላይ ካሉ ሰዎች ስልካቸውን መውሰድ። አንዳንድ ጊዜ ደግሞ ግዳጅ የሚባል ነገር አለ። ግዳጅ ምንድነው? ግዳጅ መውጣት ማለት ማጅራት መቼ እንደሚባል። ከማጋር ብትጂ ጓደኞች ነበርን ጎዳና ላይ። ስንት ዓመትሽ ነበር ያኔ? 15 ላይ። ፖሊሶች ግዳጅ ብሎ ሀገር ለመጠበቅ እንደሚሄዱት እናንተ ግዳጅ ብላችሁ ለመዝረፍ ትሄዳላችሁ? ምንድነው ግን የምታረጉት? እንመታቸዋለን፣ አንጎዳቸውም ግን እሺ እንመታቸዋለን። ከዛ መጀመሪያ በጸባይ ስጡን እንላቸዋለን። ንብረታቸውና አልሰጡም ካሉን ከአንዳንዱ ወደ ግዳጅ ነው የምንሄደው ማለት እንመታቸዋለን። 3 አንቺ ብቻ ነሽ ሴት? ሌሎችም አሉ? ሴትም አሉ ወንዶችም። ሴቶች ብቻ ወተንም እናቀለን። እሺ ሴቶች ብቻ ወጣችሁ? አዎ። ከዛ እንቀበላለን ያንን ነገር፣ ከዛ እንሸጠዋለን፣ ከዛ ብሩ እንከፋፈላለን። አትጣሉም? ስትከፋፈሉ? አንጣላ። ለምን 100 ብር ነው ምን አትሆን ማንጣላ።
በቃ እኩል ይደርሰናል። በቃ ተለይተን እኛ ከነሱ ምንም የምናረገው ነገር የለም። ግን ያሳዝነሽ ሰው የለም እንደዚህ ግዳጅ ወጣችሁ ዘርፋችሁ ተወስዳችሁበት ከሄድሽ በኋላ አሳዝኖሽ ምናምን ነገር የተዋችሁት ወይም ደግሞ ለምን ግን እንዲያደረግን አለች? ማነች? የሆነች ሴትዮ ናት እና ባለሱቅ ናት። አይፎን 11 ያላት እና ምግብ ትሰጠናለች ምናምን ነገር። የዛኔ ደግሞ ማለት ነው እሷም ጠፍታ ነበርና ሰፈሩ አጋጣሚ ይሄድን እያለ ስልክ ስታወራየን በሱ ስልክ ማለት ነው። ምንም ነገር የለንም፣ ምግብም የለም፣ ሱስም አለ። ከዛም በኋላ በቃ የሌለ አናታችን ላይ ወጥቶ የሴትዮዋን ስልክ ወሰድንባት። እሷ እንደሆነች እያወቃችሁ? እሷ ሳውቃችኋለች? አላወቀችን። ከዛ ወሰድንባት፣ ሸጥነው። የምንፈልገውን ነገር አደረግንበት። ምን ነበር የምንፈልጉት ያኔ? ምግብ፣ ሴቶች ነን፣ ፓድ መግዣ፣ ሞዴስ መግዣ፣ አንዳንድ የውስጥ ልብሶች ምናምን። ሌላውን ለምግብ ሆኖ ከሱ ሞጣ ያለ አንዳንድ ጊዜ እንጠጣለን፣ እናጨሳለን። በዚች ዕድሜያችሁ ማለት ነው? በዚች ዕድሜያችን። ወንዶች አያስቸግሩሽም? በጣም ምንድነው? በዛ ላይ ደግሞ ቆንጆ ነሽ አንቺ አይደለ? አይሉሽም? ይሉኛል። ኦኬ። አንቺ ፊል ታደርጊያለሽ ቆንጆ እንደሆንሽ? ቆንጆ ነኛው ፊል አደርገዋለሁ። አያስቸግሩሽም ወንዶች ምናምን? የመጀመሪያ ልክ እንደወጣው ከጎዳና ማለት ነው ከቤት እንዳወጣሁኝ ጎዳና ላይ 1 ወር በሞላው ሰዓት እንትን 2 ሰካራሞች ሊደፍሩኝ ነበር። እንዴት? ሰክረዋል። በዛ ላይ በጣም ጭብስ በቃ ሌላ ዓለም ውስጥ ነው ያሉት። እኔ ደግሞ የዛኔ ጀሞ ውስጥ አልገባውም ነበር። እዛ ለብቻዬ ነኝ ያለሁት። እዛ መጡና ግዳጅ አንገቴን ምናምን ነገር አነቀኝ ምናምን። እዛ ቀሚስ ነበር ያረኩት። እዛ ግርሽን ክፈሽ ምናምን ነገር ሲለኝ የሆነ የጎዳና ልጆች ነበሩና እየሮጡ መጡ፣ ወንዶች ናቸው። እዛ ገፍተዋቸው ምናምን ነገር እየተሳደቡ እንትናሉ። ከዛም በኋላ ከነሱ ጋር ነኝ፣ ከነሱ ጋር ነው አብሬ ማድረው ከወንዶቹ ጋር ማለት ነው። ብርድ ስለሆነ እንዲህ በመደዳ ነው የምንተኛው። ድርድር ብለን ነው የምንተኛው። ከዛ እንደ አልጋ ልብስ አለች። ከዛ እሷን አድርገን እንተኛለን። ሙቀት አለ አንድ ላይ ስተኛ። ከዛ ምንም ነገር አያረጉንም። ሲቸግረን ሞዴስ መግዣ ምናምን ነገር እነሱን ነው የምንጠይቃቸው። ወንዶቹ እነሱ ሳያስቸግሯቸው ምንም ነገር አያስቸግሩ። እዛ ጎዳና ላይ አግብቶ የወለደ ልጅ አለ። እዛው ማለት ሚስቱም እዛው ነች። ሚስቱም እዛው ነው። ልጁም እዛው ነው። እሺ። አግብቶ ወልዶ በቃ አሉ። ፍቅር በቃ የጎዳና ልጅ ፍቅር አለው በእውነት። ልጁን እንዴት ነው ታጫውታላችሁ? አዎ እናጫውተዋለን ምናምን። ጤና ጣቢያ ነው የወለደችው። ገዛኔ 5,000 ነበር የከፈልን ሁላችንም አዋጥተን ለጤና ጣቢያው። ከዛ በሸራ የሆነ ቤት ሰራንና ወር ሆነ ፖሊሶች አቃጠሉብን። ኦኬ። ከዛ ድጋሚ ተሰደድን። እዛ ሌላ ሰፈር ገባን። ከዛ ከሌላ ሰፈር ዱርዮች ጋር ደግሞ ለመግባባት ደግሞ በጣም ነው የሚከብደው። የምን ሰፈር ጀማነክ ምናምን ትባላለ። ጸብ ምናምን ነገር ሊኖርም ይችላል። ያንን ጸብ እንደምንም ብለህ ተጋፍጠ ፒስ ፈጥረት ትኖራለህ። በግሩፕ ምናምን ተጣልታችሁ ታውቃላችሁ? አዎ። ምን ሰፈር ከምን ሰፈር? ጨርቆስ እና እንትን ጎተራ። ኦኬ። ወደዛ ከዛ ተጣልተን እናውቃለን። በፋውል ነው ግን። ፋውል ምንድን ነው? ስልክ ተበልቶ እዛው ሰፈር ማለት ነው የጨርቆስ ሰፈር ወደኛ ሰፈር እንትናሉ። ወደኛ ሰፈር ብቻ ወደኛ ሰፈር መራቸው ማለት ነው። ከዛም በኋላ እኛን አላደረግነው ምንም አላልነው ብለው እዛ ለ1 ሳምንት ታሰረን። 16 ነበርን ጎዳና ላይ ጀሞች 16 ታቸንም ታሰረን። ከዛ ወጣን። ስትታሰሩ ማነው ምግብ የማይመጣው? ምሳ፣ ቁርስ፣ ራት፣ ፖሊስ ጣቢያ ምግብ የለም። ሰው እንዴት ነው የምትበሉት? ሽሮ። ከየት? እዛ መንግስት ያበላችኋል? ፖሊስ ጣቢያ ሽሮ አለ እንዴ? ሽሮ አለ ግን ሽሮ አይባል። ምንድነው? በጣም ጭርር ያለ ነው። ለመብላት ይከብዳል። ግን ጀስት እኛ በጋራ ነው ምን በላው ምናምን ነገር። ከዛ የሆነች ቆርቆ እንዳይሆነች ዳቦ አለች፣ ትንሽ ናት። በቃ እንዲህ ከሽ ነው የምትለው ምናምን ነገር። እሷን አድርገን እንበላለን። ስለዚህ ከእስር ቤት እንዴት ወጣችሁ? ጠበቃ ተቀጠረላችሁ? በቃ መንግስት ምክንያቱም አላደረግነው። እዛ ወጣን። በቃ ጠበበ ቦታ ሲጠባባረር ለዶናታሪ ቦታ ሲጠባባረር
መታሰር ግን እንዴት ነው? ደስ ይላል? ሙቀት አለ እውነቱን ለምናምን ስታድሪ ማለት ነው። ከብርድ ይሻላል። ከብርድ ይሻላል። እና አንድ ደግሞ ዛፖቹ ምናምን ነገር በጣም ነው የሚያስጠሉት ፖሊሶች። ለምን? በጣም ይከብዳሉ። እንዴት? ዝም የሆነ የማን ምንድን ነበር በቃ ትዕቢተኛ ናቸው። የሆነ ደስ አይሉም ሲል ይመቱናል ምንም ሳናጠፋ እየሄድን እንዲገፈተሩናል። እንዴ እየሄድን እኮ ነው ከጥያቄ በፊት ጥፊ ነው የሚቀድማቸው። ካንዳንድ እኛ ጥያቄ ጠይቆ እንዲመልሱልን እንፈልጋለን፣ ግን ጭራሽ ጥፊ እርግጫ ሊያችዱላችኋለሽ። በሷ ነው በቃ ከባድ ነው። እንደው አንቺ ጎዳና ላይ በጣም ርቦሽ የሆነ ሰው ውድ መኪና እየነዳ ወይም ደግሞ ባንቺ እድሜ ያሉ ልጆች ከዩኒፎርም ልብስ ለብሰው ሲመጡ ምናምን ስታይ ምን ነው የሚሰማሽ? ቅናት። የእውነት እኔ እነሱም ብሆን በእውነት አንዳንዱ ደግሞ አለ በመኪና ሲያልፉ አባ የምግብ ስንላቸው ጠግበሽ ነው የወጣሽው ከቤት ጠግበሽ አንቺን የመሰለ አሰሪም ስራ ለመስራት መታወቂያ ያስፈልጋል። መታወቂያ ሳይኖር የትም መንቀሳቀስ አትችልም። በአሁን ሰዓትም በድሮም ማለት ነው። ጠግቤ ደግሞ አይደለም ጎዳና ላይ መውጣት። የሰው ልጅ ምክንያት ሳይኖረው ጭራሽ ጎዳና ላይ አይወጣም። ሁሉም ሰው ጎዳና ሲባል ከቤተሰቡ አፈንግጦ ነው የወጣው። አንዳንዶቹ አሉ፣ አንዳንዶቹ አብዛኛው ግን አፈንግጦ አይደለም የወጣው። በእውነት በቤተሰብ ችግር፣ በእንጀራ አባት፣ በእንጀራ እናት በጣም ብዙ ስቃይ አይተው ነው የሚወጡ። ታወራላችሁ ታሪካችሁን እዛ ቁጭ ብላችሁ አንዳንዴ ምናምን? እንለቃቀሳለን። ሪሊ? በእውነት እንዴት? እካሌኮ እንዲሆነች እንዲነበረ ሲባል ከዛ ታሪኩን እያሰብን አይዞሽ አልፋል እየተባለ እናለቅሳለን። ከዛም በኋላ የሆነ መገናኛ ላይ ተማሪዎች አሉ በጀማ ነው የሚሄዱት ማለት ነው። ቆንጆ ናቸው፣ ስማርትፎን ይዘው አጊጦ ምናምን ነገር ነው የሚሄዱት። እና ከዛ ራሳችንን እንመስላለን። እቺ ፌቨን ናት፣ እቺ ማርታ ናት፣ እቺ እንትና ናት እየተባልን ራሳችንን እንመስል ነበር። እንዲህ እንሆናለን። ከፍ ሲያልፍልን እንነበር። ትመካከራላችሁ እርስ በራስ? ስለ እግዚአብሔር ታወራላችሁ ወይ ስለ ህይወት? ስለ እግዚአብሔር አታወሩም? አናወራ። ለምን? ተጣልታችኋል? ሁላችሁም ተጣልተን ነበር ከእግዚአብሔር ጋር። ምላሽም አልነበረንም። እናለቅሳለን ምናምን ነገር እንጸልያለን። ኦርቶዶክስ በሆኑ በእምነቱ እኔ ጴንጤ ነኝ። ጴንጤ በመሆኑ በጴንጤነቱ ግን ሳትበሉ አድራችሁ ታውቃላችሁ? እንደው ብዙ ጊዜ ሪሊ ምግብ አተን የሚሰጠን ሰው አተን እንዲህ ቴካዌ ማለት ነው እንዲህ እያየን አይናችን እንዲህ የደፋው ሰው አለ። እርቦን ማለት ነው። እሺ እባክህን ስጠን ስንል አይሆንም። ምንድነው ሰርተሻበይ ሴት አይደለሽ ምን ጎደለብሽ ብሎ ምግቡን ደፉት። አይኔ እያየ ደፋው። ከዛስ ምን እናረጋለን? ኦልሞስት ደግሞ ቱቦ ውስጥ ነው የደፋው። ከፍተሽም አትበይ ነገር ጠቅሯላ። ከዛ አይኔ እያየ ደፋው። ቢሰጠኝ እኮ ደስ ይለኛል። ግን ደፋው። ለምን ነው ታውቂያለሽ? አሁን ስታወሪ እኔ ፊል አደርገዋለሁ። ለምን? ረሃብን ስለማቀው የሆነ የተራበ ሰው ሳይ ይገባኛል። እና አንድ ሰው ምንም ካልተራበ ወይም እናቱን አባቱ ሞቶበት ችግር ካላየ ህይወቱ በድሎት ከሆነ ያለፈው የሚለምነው ሰው ሪሌት ሊያደርገው አይችልም፣ ትዝ ሊለውም አይችልም። ምክንያቱም ለምሳሌ አንዲት ሴት ሀብታም ቤት አድጋ እናትና አባቷ በጣም ተንከባክበዋት አብልተዋት አጥተዋት ጥሩ ባል አግብታ ልጆች ወልዳ የምትኖር ይሄን ስቃይ ያላየች ሴት ረሃብ ምን እንደሆነ የማታውቅ ሴት አንዳንድ ደግሞ ከድህነት መጥተው የወጡ ሰዎች አሉ። አይገባቸውም፣ ፊል አያርጓቸው። ገባሽ? it takes one to know one ይላሉ ፈረንጆቹ። አንቺን ለማወቅ አንቺን መሆን አለብኝ እኔ በዛ በራብ ውስጥ ማለፍ መቻል አለብኝ፣ ወይም ደግሞ እግዚአብሔር ልቦናዬን ሊገልጠው ይገባልና ምንም ይሁን ምንም፣ ምክንያቱ ጎዳና ላይ ያለ ሰው ልንረዳው ይገባል። ምንም ይሁን ምንም ምክር መስጠት ቀላል ነው። አትሰራም አንተ ምናምን ማለት በጣም ቀላል ነው። ባይዘው ወይ ቡጢና ምክር ለሰጪው ቀላል ነው ይባላል። መካሪ በሆነም ግን it's very easy። ያንቺን ህይወት አሁን ቁጭ ብዬ አደመጥኩኝ አይደለ? ከየት ተነስተሽ የት እንዳለሽ። ቆይ ግን መጀመሪያ ለምንድን ነው ጎዳና ያወጣሽው? ከማን ጋር ይኖርሽ ነበር? የሆነች ብቻ እንዴት መሰለ ከጎዳና አንስቶ የሚያሳድጉኝ ሰዎች ነበሩ። አልተስማማው። ለምን? እንዴት እንደሆነ ንገር። በጣም ነው ማከብራቸው፣ እወዳቸዋለሁ። አሁንም ላዩት ይችላሉ ይሄን እንትን በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ተማሪ ነኝ። የስንተኛ ክፍል ነው? የአራተኛ ክፍል ምናምን ነገር። ሙስሊም ጓደኛ አለች፣ እንትና ትባላለች፣ ሃናን ትባላለች።
ጎተራ ሳሪስ አካባቢ ሲቢስቴ ነጋሲ የሚባል ትምህርት ቤት ነበር መማሩ የመንግስት እና በጣም ነው የምንዋደደው። ተጣልተን ልጅ ነበርኩ ይዛኔ ተጣልተን ሻርፕ ሰጠኋት ማለት ነው ከቤት ሰርቂ መታረቂያ ሙስሊም ስለሆነች ሂጃብ እንድታረግ ሰርቂ ሰጠኋት። ከዛ መነጽር ነበረኝ መነጽሬንም ሰጠኋት እንድንታረቅ። ከዛም በኋላ የሆነ ቀለበት ነገር ነበረ ማለት ነው እዛ እሱን አውልቄ ሰጠኋት። ቆይቷል ስቴፕ ባይ ስቴፕ ነው የሆነው። ከዛ ልጅቷ ታመመች ሰይጣን ነገር መንፈስ ምናምን ነገር ነክቷት እሺ ከዛ ታመምሽ ምናምን መንፈሱ ሲጮህ ፌቨን ኃይለ ሚካኤል ነው የሚለው ሻርፑ ላይ ተመትቷል ተባለ። ከዛ ቤት ተመቶ እኔ ላይ ከዛ እኔ ደግሞ የግል ትምህርት ቤት ገብቼ ነበር ቲፒ5 አካዳሚ ኪዳነ ምሕረት ቤተክርስቲያን በላይ ሳሪስ አካባቢ እሺ ከዛ እዛ ገብቼ ፌቨን ናት ያስመተተችብኝ ተባለ። ሰይጣኑ ጮኸ ልጅቷ ከዚህ በፊት ሰይጣን ያማስ ነበር ፔንት ተነቅል ነበር ክላስ ውስጥ። ከዛ አንድም ላይ የተበላሹ በሱ ነው እነዚህ ሰዎች ነገ እኔ ላይ ልታረግ ትችላለሽ ብለው ከቤት አባረሩ። አንቺ ስለምትት አጣቂ ምንም አቆ ታሪክ የለም ምንም በጣም ነው ሙዳት በጣም ነው ማከብራት በጣም ነው ደስ የምትለኝ በቃ በጣም ሙዳት ጓደኛዬ ናት። ላይፍ የተበላሸው አንድ በሱ ነው። ከዛ ሶጡኝ እነሱ መጀመሪያ ከየት ነበር የወሰዱሽ? ከጎዳና አንስተው ሪሊ ጎዳና በስንት ዓመትሽ ነው የወጣሽው አንቺ? በልጅነቴ መውጥቻለሁ። የተወለድሽው ሐረር ነበር አይደለ? በ2 ዓመቴ በ2 ዓመትሽ ጎዳና ወጣሽ? በ2 ዓመቴ ጎዳና ወጥቼ ነው ሰው አንስቶኝ ድጋሚ አሳድጎ ድጋሚ ጎዳና የወጣሁት። እነዚህ ሰዎች ማለት ነው ሐረር ነው አዲስ አበባ ነው ያሳደጉሽ? አዲስ አበባ። ከሐረር አዲስ አበባ እንዴት መጣሽ? እሱን አላውቅም። እኔ እኮ በጣም ጥያቄ ያለብኝ እሱ ነው። ከየት መጣሁ ከየት ተፈጠርኩ ሚለው ነገር በጣም ከባድ ነው። የሆነ የኤሊያን ህይወት ነው መሰለኝ ጌታን ከሰማይ ነው ዱብ ያልኩት ወይን እንዴት ነው ግራ ያጋባል። ኤሊያንነት ይሰማሻል አንዳንዴ? አይ ማለት ጥያቄ ያለብኛ ምክንያቱም ማንንም ፋሚሊ ሳይኖረኝ አንዳንድ ጊዜ የራሴ ማንነቴ ከየት ነው የመጣው ሚለው ነገር እሱ ደግሞ ይበረብራል። የማያቋርጥ ጥያቄ ነው ፍሰቷ ያማላው። አንድ መጽሐፍ አንብቤ ነበር ኮርቱ ዚሮ የሚል መጽሐፍ እና መጽሐፉ የሚጀምረው ሰውየው ይነቃል ማን እንደሆነ አያውቅም። ከዛ ራሱን ነው የሚፈልገው። እኔ ማን ነኝ? ስሙን አያውቀውም፣ ከየት እንደመጣ አያውቀውም። ሁአማ ይጠይቃል እና ሰው አፍጦ ካየው ሩጦ ይዘውና እኔ ማን ነኝ ንገረኝ ይለዋል። ንገረኝ ማን ነኝ ይደበድበዋል። ይህን እያለ ራሱን ወደ ኋላ ፈልጎ ያገኛል። ስለሱ እናወራለን፣ ምንም ችግር የለውም። ስለዚህ ከዛ ወጣሽና ማሳደጊያም ደግሞ ኖሮሽ ነበረ። ማሳደጊያ ሴቶችና ህፃናት ቢሮ ሄጄ ወደ ስሙ መጥቀስ አለብኝ? አትጥቀሽ እንትን ስለሚል ብዙ ስቶሪዎች ስላሉ ብራንዳቸው የሆነ ነገር እንዳይሆን ብታወሪ ይሻላል። እሺ የሆነ ድርጅት ገብቼ ነበርና ድርጅቱ ውስጥ ጌነሽ ተብያለሁ። በጣም ከባድ ስሙ ራሱ ይከብዳል። ታቂ ነበር አንቺ ይሄ ምን እንደሆነ አውቀዋለሁ። እንዴት አወቅሽ? አንዳንድ ጊዜ ትምህርት ላይ አለ ኃጢያት ነው እንዲና እንዲ አታርጉ እንዴ አንዳንድ ትምህርት ቤቶች ላይ አሉ ማለት እንዲዛይን ነገር እንዳተገብሩ ብሎ ታሪክ ይነግሩን ነበር ትምህርት ቤቱ እና ኃጢያት በስቷል ጸልዩ እንባል ነበር እና አንድ በሱም እናቃለን። ከዛ አንድ ደግሞ ሞር ሶሻል ሚዲያ ትምህርት ቤቱ ውስጥ በመታወራቸው ነገሮች ከሌኩና ከሌኮ ተሳሳሙ ምናምን ሴትና ሴት ሆኖ ምናምን ነገር ተብሎ ይወራል ምናምን ነገር ኢዚ ሆኗል ሀገራችን ላይ። በእውነት ክላስ ውስጥ እያለው ኖርማል ነው ቤስት ፍሬንዶች ነን ተብሎ እንዲሁ ይነካካሉ ይሳሳማሉ። 6 ኦ ማይ ጋድ 6 ላይ ብቻ በጣም ነው የሚያስጠላው። እና እንደዛ እንዴት እንደዛ አሉሽ? ቅናት። እንዴት ለምን ቀኑብሽ? ሰውየው ባለቤቱ ለኔ ያለው ሪስፔክት ሌላ ስለሆነ ማለት እንዴት በጣም ያከብርሻል? በጣም ነበር የሚያከብረኝ። እሺ እኔ አዲስ ገቢ ነበርኩኝ የዛኔ እነሱ በጣም ብዙ አመት የቆዩ ልጆች ናቸው። እሺ ጌነሽ ምናምን ነገር አሉ። ቅናት። እነሱስ ምንድን ናቸው? እነሱ እንዴት ናቸው ልጆቹ ህፃናት ማሳደጊያ ነው ያሉት እዛው ማለት ማደጊያ ነው ያሉት ማለት ነው። ስንት ናቸው? 12
ኦ ማይ ዊዛውት ሚ ማለት አንቺ 13 ገባሽ ማለት ነው። አዎ ሰውየው ያውቃል ግን እነሱን ያስገባቸው እኔ እንጃ እንዴት እንደዚህ ሊሆኑ ግን ይችላሉ? ምንድነው ምንድነው ሞቲቬት የሚያደርጋቸው? ማየት ፊልም አለ፣ ሙዚቃ አለ፣ ኦር ፊልም አሉ፣ የሰሙት ሙዚቃዎች አሉ። የነማን ሙዚቃ ነው የሚሰሙት? የሆነ ባንዶች አሉ BTS የሚባሉ መሰለኝ። what BTS ማለት የኮሪያ ናቸው። ብቻ የሆነ ቲክቶክ ላይ የሆነ ሾርት ቪዲዮ ተለቆባቸው ነበረ ሲሳሳሙና የነሱን ዘፈን እኔ በጣም ነው የምወዳቸው ምናምን ነገር ሲሉ እኔ አይመቹኝም። ምክንያቱም እነዚህ ጌ ናቸው፣ ደስ አይሉኝም። እሺ ምክንያቱም ሾርት ቪዲዮን አይቼ ነው እኔ እንደዛ ልል የቻልኩት። ይሄ አለባበሳቸውም ልክ አይደለም። ማይ ጋድ እነሱ ሀገር ደግሞ የሚገርምሽ ነገር እንደዚህ አይነት ነገር አያካብዱም። ኮሪያ ይቀይራሉ ጾታቸውን። እና ለምሳሌ አንድ ጊዜ የሆነ ሰው የሬስቶራንታችን መጣ፣ ድንገት ነው የመጣው። የሆኑ ሰዎች ቢዝነስ አብረን እንስራ ተብሎ ሶሻል ሚዲያ ላይ ነው የሚሰራው ምናምን ነገር እያወራ ወንድ ነው ግን ሴት ነው። ከዛ ላይክ እንዴ I was like shocked ምንድነው ስል በቃ ደበረኝ፣ ጾታዬን ያስቀየርኩኝ። ገባሽ? ምክንያቱም ሰው እግዚአብሔርን ካላወቀ በጣም ከባድ ነው። አሁን እነዚህ ልጆች መንፈስ አይደለም ትያለሽ፣ አሁን በሆነ መንገድ ተለክፎ ነው አይደለም ትያለሽ። ተለክፏል በጣም በትልቅ በሆነ ጋኔል በእውነት የሚያደርጉት ድርጊት የሚያወሩት ነገር በጣም ነው የሚያስጠላው። ሃይማኖት የላቸውም፣ ቸርች አይሄዱም ወይም ቤተክርስቲያን አይሄዱም። ይሄዳሉ። ምንድነው ሃይማኖታቸው? እንዴ ከዛ ግን ቸርች ይሄዳሉ። ከሰዓት የሚፈጠረው ነገር ሌላ ነው ማለት እስቲ ቸርች ይሄዳሉ ጧት። ጧት ከሰዓት ደግሞ የሚፈጠረው ነገር ሌላ ነው። እና ወይ አያለቅሱም ታዲያ? እዛ ቸርች ሄዶ ሲሰበክ ወንጌል ሲነገር ምናምን ያለቅሳሉ፣ ይዘልያሉ፣ ከልባቸው ጸልዮ ነው የሚመጡት። እሺ የሚያደርጉት ድርጊት ግን ሌላ ነው። ከዛ አንቺ አልነገርሽውም? አንቺን ሲያስባርሩሽ ሰውየው እንዲህ አልነገርኩት። ምክንያቱም ራሱ ይድረስበት። እኔ ምክንያቱም ብነግረው ውሸት ነው የሚመስለው፣ ሌላ ነገር ነው የሚፈጠረው፣ ሌላ ሾው ነው የሚፈጠረው። ስለዚህ ይሁን እኔ ከሆንኩኝ ጥፋተኛ ይሁን ብዬ ነው። አላጣራም ወይም አልጠየቀም? አንቺን ከማስወጣቱ በፊት ሊሰማኝም ፈቃደኛ አልነበረም። ምክንያቱም 12 ልጆች በሙሉ ነበረ ሲነግሩት የነበረ ፌቨን ጌናት፣ ፌቨን እኮ እንደዚህ ናት። ከዛ ምን ተሰማሽ? ልቤ በጣም ነው የተሰበረው። ሞር በጣም አንዱን ስትል አንዱ ይመጣል፣ ሌላ ፈተና ማለት ከድሮ ጀምሮ ጠንቋ ይበል፣ አሁን ደግሞ ይበል ያለው ውስጥ ላይ ያለው እሳት ስብራት በጣም ነው የሚከብደው። ማለት የሰው ልጅ በጣም ከባድ ነው። ቢያንስ ለምን አያምነኝም? እያለቀስኩ እየነገርኳቸው ሁለቱ ነው ጠንቋዩም ጌነቱም ጭራሽ ላይ ምንም አልቻሉም። ጭራሽ ራቁኝ። ብቻ ከባድ ነው ህይወት። ምን ተማርሽ ግን ስለ ሰዎች፣ ስለ ሰው ጠባይ፣ ስለ ሰው ማንነት ምንድን ነው የተማርሽው? ሰው በጣም ከባድ ነው። ሀዘንህን ብትነግረው እኔ ምን መሰለም አንድ ማምንበት ነገር አለ። ለሰው ያንን ታሪክን ከምነግር ጌታ ጋር ሄጄ ባለቅስ ለጌታ ብነግረው ባንስ ይመልስልኛል። ብታወራው አንዳንድ ሰው ውሸት ነው የሚመስለው። ታሪክ ኖርማል ድርስ የሆነ መጽሐፍ ላይ አንብቤ ምናምን ነገር የመጣው ነው የሚመስለው ነው የሚለኝ። ምንም አዲስ ነገር የለም። የዛን ቀን ምሽት እንዴት ነበረ? የትም ሜጃ እንደሌለሽ ሰውየው ያውቃል። ከዛ ውጪ ብሎ አባረረሽ። ከዛ ወዴት ነው የምሄደው አላልሽው? ወዴት ነው የምሄደው? ወደ ነበርሽበት ወደ ጎዳና ሰደበሽ? ቆሻሻ እኮ ሲጣል ቢያንስ ክብር አለው። ወጣሽ። ከዛ ልብስሽ ምናምን ነገር ይዘሽ ባዶችን ያወጣት። ልብስሽስ እዛው፣ ደብተር ምናምንስ እዛው። የመማር ጉጉት ነበረሽ? በጣም ነበር። ይሄኔ ስንት ያክል መሰልኩ? 11። ዋው። ስንተኛ ነበር የምትወጪው? እስከ 6 እስከ 5። የምትወጂው ትምህርት ምን ነበር? ስነ ዜጋ ሲቲዝንሺፕ።
አስተማሪዎች ይወዱሽ ነበረ? በጣም የእውነት? በዛ ልኩም በጣም በጥባጭ ተማሪ ነኝ። እንዴት? እሺ እንዴት ነው ተጠብጪው? ክላስ ውስጥ አስተማሪ ያስተማረ ተማሪዎችን ረብሻቸው ነበር። እኔ እኮ እያሰማሁ ነው አስተማሪ የሚለውን እየተከታተልኩ ነው። ከዛ ልጆቹን አበጣብጣቸው። እንዴት? ለምሳሌ ማጣላት ምናምን ነው? ማጣላት እስክሪብቶ አለ። ከዛ የሆነ መቀመጫችን ዴክሳችን ላይ እንዲ ነገር አለ ስትራይፕ። ትንሿ እስክሪብቶ ሌክሲ የምትባላለች በሷ ቂጣቸው ነው እያዩ ነው ሳያዩ ምክንያቱም እነሱ ፎከስ እያደረጉ ከዛ እኔ ከስር ገብቼ ይወጋቸዋለሁ። ከዛም በኋላ ዞሮ ምናምን ነገር ሲሆን እየጻፍኩ ነው ነገር። ምክንያቱም አንቺ የኮንሰንትሬት የማድረግ አቅም አለሽ። እንደዚህ አይነት በስቃይ ያደግን ሰዎች የአእምሮ ብቃታችን ከፍ ያለን። አሁን ፖሊስ ይመጣ ይሁን አሁን ምግብ በላ አልበላ ይሁን የሆነ ሰው ሰክሮ ይመታኝ ይሁን የሆነ አእምሮሽ ሁሌ ነቅቶ ነው የሚጠብቀው። ገባሽ? ስለዚህ አስተማሪ እዛ እያስተማረ እዚህ ማውራት ምንም ማድረግም በጣም ነው። የቻይልድሁድ ትራማ ያላቸው ሰዎች የፊውቸር ስኬታቸው አንቺ ስኬታማ ትሆኛለሽ ምንም ጥያቄና መልስ የለውም ወደፊት። ምክንያቱም ችግርን ቅጥቅጥ አድርጎ ስላየሽ አእምሮሽ ጠንክሯል። እንዴት ነው ጂም የገባ ሰው ስፖርት ሲሰራ ሰውነቱ ይጠነክር የለም? ያንቺ አእምሮ አሁን ከዚህ ኮንክሪት ሲሚንቶ በላይ ከባድ ነው። ተሳሳትኩ እንዴ? አልተሳሳትኩም። ሶ ጎዳ ላይ ስትመለሽ ከእንደገና ላይፍ እንዴት ሆነ? ጓደኞቼን አገኘኋቸው። እነዛው አንዳንዱ ተለውጦ አየው የራሱን ቢዝነስ ከፍቶ። አረ ልጅ ያልሽ የነበሩት? እሺ የራሳቸውን ቢዝነስ ከፍተው ያ ሁሉ ግን የሆነው በሰው እርዳታ በሚያውቁት ሰው ምናምን ነገር ነው። አንዳንዱ ሰርቆ የተለወጣለ። አራታይ ዘርፎ አራታይ በእውነት አንዳንዱ ምን እዛው ናቸው። እና ስትሄጂ እንዴት ነው ተለውጠዋል? ተለውጠዋል። ከዛ ምን አሉሽ? እንዴ ፌቨን ሄደሻል ነበር እንዴ ምናምን ነገር። ከዛ ያለውን ነገር ስነግራቸው ከዛ አንቺ ተመልሰሽ ህይወት ውስጥ መግባት የለብሽም ብለው ስልክ ሰርቀው ሸጠው እኔ በማላቀው ማለት ነው። እዛ ብር 10,000 ብር ሰጡኝ። ምን ላርገው አልኳቸው። ቤት ተከራይተሽ ኖሪ። ወይኔ እግዚአብሔር ቤት ተከራይተሽ ኖሪ። እዛ ያንን ብርሽን ቤት ተከራየሁበት። ግን እነሱ ግን የሰጡኝ ዝም ብሎ አጠራቅመን ነው ብሎ ነው የሰጡኝ። ከዛ በደንብ ሳጣራ ግን ሰዎቹ ብር ስልክ ሰርቀው ይወዱሽ ነበር ማለት ነው። you feel the ፍቅራቸውን ፊል ታደርጊዋለሽ? አዎ። እናት አባት ሳይኖርሽ በዛ ሰዓት ላይ 10,000 ብር ማግኘት ማለት እኮ በጣም ብዙ ብር እኮ ነው። እና ምን ተሰማሽ ሲሰጡሽ 10,000 ብር? ወይ በጣም ነበር ደስ ያለኝ። ማለት ለኔ ሐሰበው ይሄ ሁሉ ነገር ማረጋቸው። ከዛ ቤቱን ተከራይቼ ነው አልኳቸው። አይመጡም። ለምን? አይፈልጉም። ለምን? ምክንያቱም ለምን እንደዛ ማክሳችን ይላጣል ይላሉ። ይሄ ማለት አንቺን አከራያው ሌላ ነገር ልታስብሽ ትችላለች። እኔ የቆሸሸ ልብስ ለብሰን ብንመጣ አከራያው ማይሆን ነገር ትልሻለች። ክብርሽን ምናምን ነገር ብሎ ስለኔ ክብር ይጨነቁ ነበር እነሱ። ማክሳቸው ደህላት ማለት ነው። አንዳንዴ ደግሞ እንዲታወቅባቸዋል ምናምን ነገር ደግሞ እዛ ሲወጡ እሷ ጋር ይገቡ ነበር። አንቺ ትያዣለሽ ባንቺ እያለ ምናምን ከዛ ጀምሮ ነው በቃ ቤት መካየት የጀመርሽው? ከዛ ስራ ምናምን መስራት አልፈለግሽ? አልጀመርሽም? ስራ ጀምሬ ነበረ እሰራ ነበረ። በሆነ ሰዓት ላይ ከትናንትና ወዲያ አሰሪ እናቷ ታመመችና ዘጋችሁ። ስንት ነው የሚከፈልሽ በወር? 2500። የቤት ኪራይ 3200። ታዲያ እንዴት ነው የምትኖሪው? ቲፕ አለ አንዳንድ ጊዜ ሰው ሲገዛ እሱም ስትል ደግሞ ፈገግ ማለት አለበት ግዴታ። እንዴት ማለት ሰው ሪስፔክት ነው የሚፈልገው፣ ፈገግታ። ኩስትራውን ብዬ ምናምን ነገር ከሆነ ደስ አይላችሁ እና ፈገግ ብዬ ምናምን ነገር እንትን ሲል በሚሰጡን ብር እሷን ጠልቀም እያደረኩኝ። እንዴት ነው ለምሳሌ ነው አንቺ ጋር ለመግዛት በጣም ነው የምትሸጪው? ኮስሞቲክስ ኦኬ። ወጣውና ሎሽን በገዛውን እንዴት ነው የምታዋሪ? ምን ልስጥ? ሎሽን ይሄ የውሸት ሳቅ ነው እውነት ነው? የእውነት ነው። ከፍተኛ ስንት ይቦስልሽ ታገለሽ? 250። ከፍተኛ በስማ የድሆች ነው ማለት ነው ምትሸጪው አይደለ? አሁንም ይርብሻል እንዴ? አንዳንድ ጊዜ
ስለ ህይወት ምንድነው ያለሽ መረዳት? እንደው ህይወት ምንድነው ብትባይ ምን ነው የምትይው? አንድ ሰው መጥቶ ካንቺ ታናሽ ምከሪኝ እስቲ የኔ ታላቂ ህይወት እስቲ ምንድነው ብትልሽ ምን ነው የምትያት? ፈተና በዛ ልኩም እውቀት የምታገኝበት እንደ ትምህርት በለው። እኛ ኖርማል የምንወስደው ኮርስ አለ፣ ከሱ በላይ ናት ህይወት። ብዙ ነገር ታስተምርሃለች። መነሳትን፣ መውደቅን፣ ማጣትን፣ ማግኘትን፣ ማዘንን፣ አለማዘንን፣ ሰው ማመንን፣ አለማመንን። ምን መሰለህ እኔ እዛ የተደላደለ ህይወት ላይ የነበርኩ ጊዜ የሚረዱኝ ሰዎች ጋር ማለት ድሮ እዛ ብሆን አውቃለሁ ሰው መርዳት ደስ እንደማይለኝ። ምክንያቱም አለኛ ሁሉም ነገር ግን ወድቄ ስላየሁት ግን እንደኔ የተቸገሩ ሴቶችን እንባቸውን አብሳለሁ። ምክንያቱም እረዳቸዋለሁ። ምክንያቱም ደርሶብኛል። ሳይደርስብኝ ላውቀው አልችልም ያንን ነገር። ስለዚህ ስለደረሰብኝ እነሱ የሚሉኝን ነገር መስማትም አምናለሁ። ምክንያቱም ደርሶብኛል። ሴትነት ፈተና ነው በጣም። ሴት የመሆን ከባዱ ነገር ምንድን ነው? ፈተና፣ ብዙ ፈተና። ወንዶች ያስቸግሩሻል በጣም? ምንድን ነው የሚሉሽ? አግቢኝ፣ ከዛ የምትፈልጊውን ነገር አረግልሻለሁ። ብር ያላቸው ምናምን ነው። ኧረ ተይ በእውነት አንቺ ከዛ ምን ትያቸዋለሽ? አይ በእውነት በዛ ደግሞ በእድሜ ገፋ ያሉ ናቸው። ይከብዳል። ስንት ዓመታቸው ምናምን? 38 40። ኧረ ከባድ ነው። አንቺ ማግባት ትፈልጊው ስንት ዓመት ያለ ሰው ነው? 18 አይደለም። ግንቦት 27 ላይ 19 ይይዛለሁ። እሺ። ስለዚህ በኔ እኩይ 1 ዓመት ወይም 2 ዓመት በለጥ ቢል። ለምን ግን አሁን ስለሱ አላስብም። ለምን ነው ታስቢ? ምክንያቱም ብዙ መስራት ያለብኝ ነገሮች አሉ በህይወቴ ላይ። ተለውጪ ነው ማግባት መውለድ የምፈልገው። አብረሹ ብትለወጪስ እንደው አግኝተሽው ከሱ ጋር እየሰራችሁ ብትለወጡ ሞርሱ ያስኬዳል። አንድ የኢትዮጵያ ፍልስፍና መጽሐፍ እያነበብኩኝ የሴት ልጅ ሰውነት ቶሎ ስለሚያረጅ በ10 ዓመት የምታንስን ሴት አግባ ይላል። ወንድ መብሰል አለበት። አሁን ወንድ መብሰል አለበት ሲባል አንቺ አሁን ታስተዋያለሽ። አሁን አንድ የ19 ዓመት ልጅ መጥቼ እንደዚህ ኢንተርቪው ባደርገው ኢዝናል ላይ ማቹር አይደለም። ሴት ግን አስቀድማ አረቃ ነው የምታስበው። በብዙ ርቀት ታስባለች። አእምሯ በብዙ ዳይሜንሽን ማየት ይችላል። ስለዚህ ከሷ ጋር የተመጣጠነ ኢንተለጀንስ እንዲኖረው እሱ ትንሽ ህይወትን ማየት ቢችል ቢያይ፣ አለበለዚያ እንደዚህ ከሆነ እንደዚህ ታደርገዋለች ሴት ልጅ ማለት ነው። ገባሽ? ደስዋይ አሁን ትዳሮች ችግር ላይ የወደቁ ያሉት ወንዶቹ ሚስቶቻቸውን እንዴት ሃንድል ማድረግ እንዳለባቸው አያውቁም። ሴት በጣም ከባድ ውስብስብ የሆነች ፍጥረት ስለሆነች። ለምን ነው ሞዴል መሆን የፈለግሽው? ሞዴል አርሶ አደር ነው ወይስ ሞዴል እንትን? ሞዴል የመሆን ህልም አለኝ። ኦኬ። ከድሮም ጀምሮ ነው፣ ከኬጂ አንስቶ በጣም ነው ሞዴል መሆን የምፈልገው። ብዙ ሰዎች አንድም ያነሳሳኝ ምን መሰለ፣ ራሴን ለማጋነን አይደለም፣ በራስ መተማመን አለኝ። እችላለሁ። አዎ ቆንጆ ነኝ። አዎ ብዙ ሰዎች ሱቅ ስላክ በጣም ቆንጆዬ ነሽ ሞዴል ሆኝሽ እንዳትወፍር ይሉኛል። ከዛ ሞር ብዙ ሰው ነው የሚለኝ ከምሬ ነው። ከዛ እኔ ደግሞ ሞዴል መሆን መረጥኩኝ። አሁን እንዴት ነው የማትወፍሪው? ለነገሩ ረሃቡም አለ። አሁን እኮ ብሩ ቢመጣ እኮ በቃ እንደዚህ ቦርጫም ነው የምትሆን። ድሮ እኔ ስኪኒ ነበርኩ፣ ለካ ስለማልበላ ነው። ሰውነቴ was good ሸንቃጣ፣ በቃ ምን ብዬ ልንገርሽ፣ በጣም ሽንቅጥ ያልኩኝ። ከዛ በቀን 3 መብላት ሲጀምር አንቺ ረሃብ በጣም ተቆጣጣሪው ባይዘው ወይ የሆነ እንደዚህ እንትን ብለሽ ብር ስታገኝ ምግብ ዲስትሮይ ነው የምታደርጊው። እና ማልበላው አይነት የለም። አዎ ማትበይው አይነት የለም። በቃ ይሄንም ያን የምትጠግቢው ላይ አይመስልሽም። እውነታ ገብቶሻል። አግብተሽ ሁላ ራሱ ሰራተኛ ቤትሽ አገልጋይ ኖሮሽ ራሱ እንዳልሽው ከሁሉ ነገር በላይ የሚከብደው ረሃብ ነው። ዛሬ ከቲሜ ጋር ስፖርት ሰርቼ እየመጣን እያወራን ካለ መብራት መኖር ይቻላል፣ ካለ ኢንተርኔት መኖር ይቻላል፣ ኢቨን ካለ ቤት መኖር ይቻላል። ካለ ምግብ ግን መኖር አይቻልም። ስለዚህ የምግብ ቢዝነስ ላይ መግባት አለብን፣ እርሻ ሊኖረን ይገባል እያልኩት እየመከርኩት ነው። የሆነ ችግር እንኳን ቢመጣ የሆነ ላሞች ቢኖሩን፣ የሆነ ማረሻ ትራክተር ቢኖረን፣ የሆነ ላንድ ቢኖረን እዛች ጋር ተሰብስበን ዝም ብለን ያገኘናትን ቆርጥበን ይሄን ክፉ ጊዜ ማለፍ እንችላለን። ገባሽ? አሁን ያሉ ነገሮች አብዛኞቹ መሰረታዊ ነገሮች አይደሉም። ያለን ወርቅ፣ ያሉን ልብሶች ብዛት፣ ያለን የመኪና ብዛት፣ ያለን የምናምን ብዛት፣ እነዛ መሰረታዊ
አይደሉም። መሰረታዊው ምግብ ነው። ግን ሞዴል ለመሆን ምን ያስፈልጋል ብለሽ ታስቢያለሽ? ስለ ሀገር በደንብ ማወቅ፣ ስለ ሀገር በደንብ ማወቅ፣ አንድ በራስ መተማመንነት፣ ሁለት ደግሞ እምነት። እምነት ምንድን ነው ግን? ማለት በራስ እምነት ማለት በቃ ለሰዎች መታመን። ታማኝ ሴት መሆን። ታማኝ ሴት መሆን። አንቺ ግን አሁን ታማኝ ነሽ? ድሮ ትሰርቂ ነበረ፣ ግዳጅ ትጎጪ ነበረ ምናምን። እነዛ ነገሮች አሁን ቀርተዋል። እነዛ ነገሮች አሁን ቀርተዋል። በእውነት ለምን ቀሩ? ለምን ቀሩ? ሙሉበት ቦታ ይወስናል። አንድ ደግሞ እነዛን ጓደኞቼን ትቻቸዋለሁ። ብቻዬን ነኝ ያለሁት። ከስራ ወደ ቤት ነው በቃ። ምንም ወለም ዘለም የምልበት ቦታም የለም። ምክንያቱም አሁን ለውጤን ነው የማስበው፣ የወደፊቴን ነው የማስበው። ድጋሚ ጭቃ ውስጥ ቱቦ ውስጥ መግባት አልፈልግም፣ ብርድ ውስጥ መግባት አልፈልግም። በቃ ያ ነገር አሞኛል፣ ትቼዋለሁ። በቃ ፈተና ነው የኔ፣ እውቀት ነው። ያንን ሳብጀክት እኔ አልፌዋለሁ። ሌላ ዩኒት ውስጥ ነው መግባት የምፈልገው። ስለዚህ መለወጥ የምፈልግ ልጅ ነኝ በአሁኑ ሰዓት። እንግሊዝኛሽ እንዴት ነው? ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ማለት ሌላ ዩኒት ውስጥ መግባት ነው የምፈልገው ሳብጀክት ነው ምናምን ስትይ እንግሊዝኛሽ እንዴት ነው? ምን ያህል ጥሩ ነው? እኔ እንጃ። እኔ ዝም ብሎ ትምህርት ላይ በሚሆነው ነው እንጂ ያን ያህል አይደለሽ። ስለ ኢትዮጵያ ምን ታውቂያለሽ? ብዙ ነገር። ለምሳሌ ትምህርት ላይ በምንማራቸው ነገሮች ስለ አክሱም፣ ስለ ላሊበላ እኒ ቅርስ የሆኑትን ነገሮች አውቃለሁ። ትወጃታለሽ ኢትዮጵያ? በጣም በእውነት። የት ነው መኖር ፈልጊ? የሐረር ልጅ ስለሆንኩ እኔ ሐረር ነው መሆን የምፈልገው። ትውስታዋለሽ ሐረር ያለው? የለኝ። ታዲያ እንዴት መረጥሻት? ምክንያቱም በጣም ነው የምወዳት። ምክንያቱም የተወለድኩባት ሀገር ስለሆነ። ሄደሽ ታውቂያለሽ ሐረር? ሄጄ አላውቅም። የሚገርም ሀገር ነው። ወይ የሚገርም ፊሊንግ ያለው ሀገር ነው። በጣም ቆይቷል። እኔ ልኩት 2007 ምናምን ቢሆን ሜይ ቢ ዛሬ 10 ምናምን ዓመት 2006 ይመስለኛል። ዩኒቨርሲቲ 2ኛ ዓመት ተማሪ ሆኜ ነው የሄድኩት እና አሁን ያለኝ ግንዛቤ እንኳን የለኝም። ያኔ ግን ሳየው የተለየ አይነት የተገጣጠመ የሆነ ፊሊንግ ያለው የማይከብድ ነፃ የሆነ ማህበረሰብ ፍቅር ያለበት ሀገር ነው ሐረር። ነፃ ስፒሪት ናቸው። ስፒሪት በቃ ይሄ እዛ ብትሆኛ አትራቢም ይሆናል ምናልባት ሜቢ አምና ሹር። እንዴት ሆነ መሰለሽ ዩኒቨርሲቲ ተማሪዎች ነንና ዕቃ ልንገዛ ገብተን ገበያ ውስጥ ራበን። ስለዚህ ምግብ ቤት የት አለ? የቱ ጋር ነው ምግብ ቤት ያለው? ምግብ ቤት ፈልጋችሁ ነው? ቁጭ በሉ። ልብስ ነው የሚሸጠው። ከዛ ቁጭ በሉ አለን። ለአራትን ቁጭ አለን። የሚገርም በየአይነት የሆነ ሽሮ ምናምን መጣ። ከዛ በኋላ በላን። ሂሳብ ምናምን ስንል ሂዱ በቃ አሉ። ኧረ ሂዱ አይ ተከፍሏል አሉ። መቼም የማረሰው ማለት ነው። ሰው እችኛዋ ትንሽዬዋ መልካምነት እስካሁን በልቤ ያለች እና ስለዛ ከተማ ሳስብ እንዲሁም አንዲት ልጅ ኢንተርቪው አድርጌ ነበር። እዚያ ያደገች እንዴት ተገናኝተው እንደኖሩ እንዴት ተዋደው እንደኖሩ ምናልባት እናትሽ ውስጥ የሐረር ስፒሪት ስላለ ነው የምትናፍቂያት። በቃ ወይኔ እናቴን አይቻት ምናምን የምትያት እነሱ ሀገር ያለው የሰው ናፍቆት ሊሆን ይችላል። የእሷ ዲኤንኤ ሊሆን ይችላል አንቺ ውስጥ ያን እያመጣ ያለውና አንቺም እዛ መኖር የምትፈልጊ ከሆነ እኔ የሐረር ምናምን ክልል እንትን በሆን ቤት ሰጣት ነበረ። ሰው ሞዴል ለመሆኗን ምን እያረግሽ ነው? አንዳንድ ሰዎችን እያናገርኩ ነው፣ ግን ምላሽ እየሰጡኝ አይሰጡሽም አይደለ? ምክንያቱም ብዙ ሴቶች ሞዴል መሆን ይፈልጋሉ፣ ጭራሽ ምላሽ አይሰጡም። ዛሬም ዝም አልኳቸው። ምን ያዝናናሻል? ማኔ የሚያዝናናኝ ነገር እንትን የሆነ ጭር ያለ ቦታ መሄድ፣ ምንም ሰው የሌለበት ከዛስ እዛ ቁጭ ማለት ሰላም አለ። ሪሊ ምንም አለማሰብ የትናንትና አይነት ቦታ ትናንት ማታ እንዴት ፈልገሽ ያገኘሽ? ሁሌ ነው የምትቀመጪው? ሁሌ ነው የምቀመጠው እሱ ጋር። የሚገርም ስፓት ነው እኮ ዛፉ ምናምን ግራሩ። ሰው ራሱ እንዳታይ ሳሮቹ ምናምን ነገር ይሸፍናል። እና ግን እዛ ጋር ስትቀመጪ ወንዶች መተው ነው አያስቸግሩሽም? ወይ አሉ ኮስተር ምናምን ነገር ብለህ አትፈሪም? ለነገሩ ጎዳና ነው ብሽ ልጅ ሂድ እዛ ምናምን ነገር ስትለው ይሰደባል፣ ግማታ ምናምን ነገር መስሎክ ነው ምናምን ነገር እነሱም ይላል። ትናንትና አጠገቤ ሆነሽ እያለቀስሽ ሜዲቴት እያስደረግኩሽ ነበርና የሆኑ ሰዎች እያለፉ ማኔ ለምን ታስለቅሳታለህ? ኧረ የሰው ፍርጃ ግን እንደው
ታስለቅሳታለህ? ምን አድርጋት ነው የምታለቅሰው? ኧረ ማን ተው ስማት እንጂ ምናምን ሰምተሻቸዋል አይደለ? ያቁኛል ደግሞ ማለት ነው። አይዳይ ይሄኔ ለሰው ነግረዋል እኮ ቡና እየጠጡ ይሄ ልጅ እንደምታዩት አይደለም እኮ ሶሻል ሚዲያ ላይ ሴቶችን እያስለቀሰ ኧረ የሰው ልጅ ከባድ ነው ብለሽዋል። ነገሩ ሰው ከባድ ነው። እግዚአብሔር ባይኖር ኖሮ ሰው በጣም ከባድ ነው። አሁን ከእግዚአብሔር ጋር ያለሽ ግንኙነት እንዴት ነው? ትናንትና ያልሽው ነገር በጣም ምን ብለሽ ነበር ጸሎት ያደረግሽው ማታ ጊዜ? አምላክ ወይ እርዳኝ። ኦኬ የሆነ ሰው በቃ ከሰማይ መልአክ ላክልኝ ብዬ ነበር ሳለቅስ ነበር። እሺ ከዛ አንተ መጣ ጌታን ከምር ነው። ትናንትና ምን ዲ ብዬ ነበር ከሰማይ መልአክ ነኝ እንደያልኩ ምክንያቱም በጣም ከፍቶኝ ነበር ሳለቅስ የነበረውና ለምንድን ነው ምናምን ነገር ብዬ አንተ እኔ እንደተቀመጥኩ አልቅሽ 5 ደቂቃችን ጸሎት ብቻ ነው የጸለየው። 5 ደቂቃ ልክ እንደቆየው አንተ መጣህና ምን ሆነሽ ነው እና ነገር አለ። ከዛ እኔ ደግሞ ማን ነው ምናምን ነገር ብዬ ልቤን ፈጠጥ ብዬ ሳይ አንተ ነው ማለት እንደዚህ ሰው ግን ጠይቆሽ ያውቃል? ምን ሆነሽ ነው ምናምን ብሎ ምን አገባው ነው የምለው። ግን አብዛኛው ወንዶች ለመላከፍ ስለሆነ ጸጉሩን ምናምን እየጠቀለለ ይመጣ እሙዬ ምን ሆነሽ ነው ይላል። ከዛ አይ ምንም አልሆንኩም እንዲዛብራ ነገር ይላል። አይ እኔ እኮ አቅፌ እንዳጽናናሽ ነው ምናምን ነገር ይላል። ምክንያቱም እኔ ስለማላምን አይ ተው ምንም ነገር አልሆንኩም። በዛ ወንዶች ይገውት በተሰበርሽ ሰዓት ልብሽ በተሰበረ ሰዓት ነው ወንድ ልጅ ቀስ ብሎ የሚገባው። እናትሽ በሞተች ሰዓት አባት በሌለ ሰዓት በተሰበርሽ ሰዓት የሚመጣ ሰው ከዛ ይመጣና ትንሽ የጠግኖ ብዙ ሰብሮ ይሄዳል። ግን እኔ ላይክ በጣም ቪዲዮ እየሰራው ነው። እድሜ ላንቺ አልፖስትኩትም ቪዲዮ። አንድ ቪዲዮ ቀረጽኩኝ አየሁት አሪፍ አሁንም ከዛ ደገምኩት አሪፍ አሁንም ሶስተኛ ልቀርጽ በመብራቱ ጋር ነው መሄድ ያለብኝ ላይት ስላለበት ማለት ግን ሳምሃው በዚህ ውስጥ ይል እንጂ ያለኝ የእውነቴን ነው የምልሽ። ቪዲዮ ለመቅረጽ እንግዲህ አስፋልቱ ጥግ መሆን አለብኝ። አንቺ ደግሞ ጨለማ ውስጥ ነው ያለሽ። ከዛ በኋላ አልፌሻለሁ እኮ የእግዚአብሔር ስራ እንዲህ አልፌ ከዛ ምን ሆነሽ ነው አልኩኝ። አጠያየቄ ራሱ ምን ሆነሽ ነው ስልሽ ከፍቶኝ እናቴ ናፍቃኝ ስትል ወይ ጉድ አልኩኝና እናቴ የለችም። ከዛ ስታርት ማውራት ጀመርን እና አሁን ግን ከእግዚአብሔር ጋር ያለሽ ግንኙነት ምን ይመስላል? ሰላም ነው። ጸሎቴ ወዲያው ነው አይመለስም እንጂ ሰላም። ጸሎትሽ ወዲያው ለምን እንደማይመለስ ግን አልነገርኩሽም? ትናንትና ማታ ምንድን ነው ያልኩሽ? ለምን እንደማይመለስ ጨለማ ውስጥሽ ገና አልጸዳም። ጨለማ ከሆነ እግዚአብሔርና አንቺ መገናኘት አትችሉ። እነዛ ልጆች ያ ጠንቋይ የተባልሽው በዚህ ጋር ጌ የተባልሽው ውስጥሽ ላይ ጎዳና ላይ የተራብሽው እግዚአብሔር ላይ ያመጽሽው ስትሰርቂ ግዳጅ ስትወጪ ውስጥሽ ላይ አጋንንቶች የጨለማ ቤተ መቅደስ ይሰራሉ። ያ ደግሞ ለእግዚአብሔር አመቺ አይደለም። እግዚአብሔር የሚመጣው ልብሽ ብርሃን ሲሆን አእምሮሽ ብርሃን ሲሆን ውስጥሽ ሲጸዳ ነው። ጸሎት ዲግሪ ያለው አንዳንድ ሰው ወዲያው ይመለስለታል ጸለይ አንዳንድ ሰው ደግሞ ጊዜ ይወስድበታል። ሳይመለስለትም ደግሞ እግዚአብሔር የለም ብሎ የሚሞታል። እና በህይወትሽ ማጥናት ካለብሽ ነገር ማጥናት ያለብሽ ስለ ጸሎት ነው። ጸሎት ምንድን ነው? እግዚአብሔር አንቺ የሚያስፈልግሽን አያውቅም እንዴ? እግዚአብሔር ለአንቺ ቤት ኪራይ እንደሚያስፈልግሽ አያውቅም? እግዚአብሔር ለአንቺ ልብስ እንደሚያስፈልግሽ አያውቅም? እግዚአብሔር ለአንቺ ምግብ እንደሚያስፈልግሽ አያውቅም? ያውቃል። ነገር ግን ዛሬ አንድ ሰራተኛዬ ነበረ። መጀመሪያ እኛ ጋር ሲመጣ በቃ በመተት ተሳስሮ ሬስቶራንት መጥቶ ቁጭ ይላል። ከዛ ቲሞች አገኘው አሉት። አገኘ ነው። ሪትሪት ወሰድ ነው፣ በነፃ ወሰድ ነው። ከዛ አስተማር ነው፣ 40 ምንጭ ወስደ ነው አስተማር ነው። ከዛ ተቀየረ፣ ቀጠር ነው ደግሞ ገባሽ? ተቀጠረ፣ ደህና ደሞዝ ተሰጠው፣ ሰውነቱ ተመለሰ። በቃ ስራ ስንሰራ አሪፍ እየሆነ መጣና ከዛ ተመልሶ ወዴት ሄደው? ወደ ሱስ መሄድ ጀመረ። ስናዘው አንሰማም ማለት ጀመረ። ስንመክረው አልሰማም ማለት ጀመረ። ከዛ ወጣና በብዙ ነገር ውስጥ አልፎ ተንከራቶ ተሰቃይቶ ዛሬ ደወለልኝ። ባደረግኩት ነገር ተጸጽቻለሁ፣ እባክህን እድል ስጡኝ ማለት ጀመረ። ይሄ ሰውዬ ለምንድን ነው ያልተቀየረው? ሁሉን ነገር ዝም ብለን ስለሰጠነው ነው። አንድ ሰው ከፍሎ ቢያገኝ አሁን እንግዲህ ይኸው እሷ ለምሳሌ እሱ በነበረ ሰዓት አለች፣ አሁንም አለች፣ ሰርታ ነው የምታገኘው እንጂ እሱ ግን ብዙ እድል ተሰጠው።
እና ጸሎት እንድናደርግ እግዚአብሔር የሚፈልገው ዝም ብሎ ለመጣ ነገር ዋጋ አንሰጥም። አሁን እንደው አይበለውና የምተነፍሽውን እስትንፋስሽን ኦክሲጅንሽን ቢወስድ ኢሚዲየትሊ አሁን ስለ ቤት ኪራይ ታስቢያለሽ? ስለምን የምታስቢው? ስለ ትንፋሽሽ ነው የምታስቢው። በነፃ ስለተሰጠሽ ግን እግዚአብሔርን አታመሰግኝው። ሰውነትሽ በነፃ ተሰጥቶሻል፣ አታመሰግኝው። ዘሞመንት ግን ልብሽ ፌል ሊያደርግ 15% ነው የቀረው ብትባይ ግን ምን አድርጌ ነው ትያለሽ። ስለዚህ ጸሎት የሚያስፈልገው ከማን እንደምትወስጂ ጠይቀሽ ደግሞ እንደምትወስጂ ያ ከእግዚአብሔር ጋር ያለሽ ሪሌሽንሺፕ ነው። ጸሎት ግንኙነት ነው። የችግር አሪፉን ነገር ልንገርሽ ምን እንደሆነ። ሰው ማለት ጥጋበኛ ነው። አሁን ላንቺ እግዚአብሔር ብር ቢሰጥ ሞዴል ቢያደርግሽ ቤት ቢሰጥሽ አትቻይ። ትዕቢትሽ ጸሎትም አታረጊ። በሽቶ ላይ ሽቶ፣ በልብስ ላይ ልብስ፣ በቃ በወንድ ላይ ወንድ፣ በጭፈራ ላይ ጭፈራ ነው የምታረጊ። ዊ ዶንት ኬር። ችግር ጋር ስትወርቂ ግን ትሆኛለሽ። ችግር ጋር ስትወርቂ ግን ጎበዝ ከሆንሽ ጸሎት ታደርጊያለሽ። ችግርሽ ወዴት ይወስድሻል ማለት ነው? ወደ እግዚአብሔር ይወስድሻል ማለት ነው። ስለዚህ ለዚህ ነው ችግር የሚያስፈልገው ነገር። ፕላስ ደግሞ አንዳንድ ጊዜ ኃጢአት እንሰራለን። ኃጢአተኞች ነን። እኔም አንቺም ብዙ ኃጢአት አለብን እና በዛ እንጎዳለን። እግዚአብሔር ግን ስሙ ይባረክ ንስሐ አዘጋጅቶልናል። ሌላውና ግን ትልቁ ነገር የምንፈተንበት ምክንያት ምንድን ነው ካልሽ እንድንማር። አንድ ወርቅ በእሳት ውስጥ ካላለፈ በስተቀር ወርቅ አይሆንም። መፈተን መቻል አለበት። አንድ ሰው ካልሰራ በስተቀር ደሞዝ አያገኝም፣ ዝም ብሎ አይሰጠውም። አንድ ሰውም ሳይፈተን መከራ ሳያይ የእግዚአብሔርን መንግስት ማግኘት አይችልም። ስለዚህ መፈተን መቻል አለብሽ። አንቺን ከመደበኛው በእናትና በአባቱ ካደገ ሰው በምን እንለይሽ? you have to be tested። መፈተን አለብሽ። በዚህ ፈተና ሰዓት በእግዚአብሔር እምነት የጸና ከሆነ መንግስቱንም የምድሩንም ስኬት ይሰጥሻል። በዚህ ፈተና ሰዓት ግን ከእግዚአብሔር ሸሽተሽ አማረሽ በወንጀል በኃጢአት የምትወርቂ ከሆነ ግን ሁለቱን ነው የምታጭው ማለት ነው። ስለዚህ ወደ እግዚአብሔር ልብሽን መመለስ ይገባሻል። ኢትዮጵያ ውስጥ ካሉ ዝነኛ ሰዎች ባን ነው የምታደርጊው? በጣም አዶናይ really ታውቂያለሽ? ታሪኩን ታውቂያለሽ? ኮንተንቱን ኮንሱም ታደርጊያለሽ? እና ዋንቲያ really እሷንም ታሪክ ታውቂያለሽ? ምን ነው ታሪኳ? በ16 ዓመቷ ልጅ ወልዳ ኦኬ አሁን ትልቅ ሰው ሆናለች። ብቻ ብዙ ፈተናዎች ያየች ልጅ ናት። አዶናይም እንደዛ በአሜሪካን ሀገር እየኖረ ብዙ ቻሌንጆችን አልፏል። እንዴት ነው እነሱ የምታያቸው? የሆነች ዋች አለች በሷ ነው እንጂ ስልክም የለሽም? ሌላስ ማንን ታደርጊያለሽ? ከዚህ ሀገር ሁለቱን። ከውጭስ? ካይሊ ጄነር። ኦኬ ለምን ነው የምታደርጊያት እሷን? የሆነ ደስ ትለኛለች፣ ትስበኛለች። really ብራንድ ምናምን ነገር አላት። የኮስሞቲክስ ነው እሷ። ምንድን የሆነ she's a billionaire አይደል? she's a billionaire እና እንትን ስሟ ነው የማይያዝልኝ። ኢትዮጵያዊ ናት፣ ሶማሊያ በስደት ነው ሌላ ሀገር የሄደችውና መስተንግዶ ነበር የምትሰራው። እሺ ከዛ መስተንግዶ እየሰራች እያለ ብዙ ፈተናዎችን ታሳልፋለች። ከዛ የሆነ ሰውዬ እቺ ልጅ ሞዴል ነው መሆን ያለባት ብሏት ብዙ ነገር አማክሯት ምናምን ነገር አሁን በጣም ሞዴል ናት፣ ትልቅ ፌመስ ናት። ስሟን ነው የማይያዝልኝ እና እሷን አደንቃታል። ሰው ወደፊት ምትሆኝ ይመስልሻል ታላቅ ሞዴል? ዋይና ጥርጥር የለብኝ አይደለ? እውቀት ከየት ነው የምታገኘው? ምን አይነት እውቀት? ለስራሽም ይሁን ወይስ ወደፊት ለምትፈልጊው ሙያ? where do you get your knowledge? አታነቢ? መጽሐፍ፣ ፖድካስት፣ ቪዲዮ? መጽሐፍ አነባለሁ። ብዙ መጽሐፎችን አንብቤያለሁ። really የማን እስቲ ስትጠቁሚ? ፓፒዮ አንብበሽዋል? አልቀሰሻል ግን አይደለ? ቃል ኪዳን ያው እንደማንኛውም ሴቶች ደግሞ የአና ማስታወሻ። ፓፒዮ እኮ ያበደ መጽሐፍ ነው። በስመ አብ እኔ ራሱ አስለቅሶኛል አይደለ? እስር ቤት ሆኖ ምናምን ከባድ ነው። አጻጻፉ ራሱ በጣም ደስ ይላል። የሚገርም መጽሐፍ ነው ፓፒዮ። good ለዛ ነው በሳሌ ነው። ዝም ብሎ እዚህ ቦታ አይሆንም። እኔም የምነግርሽ ምክር
ከእግዚአብሔር ጋር መጀመሪያ መጣበቅ መቻል አለብሽ። እንዴት ነው መጣበቅ? እግዚአብሔር እንዴት እንደሚወድሽ ብታቂ እና እናቴ ናፍቃኛለሽ ብለሽ ማልቀስ አቆሚ። አይነው ከባድ ነው፣ ግን አንድ ነገር ወቂ፣ እናትሽ እግዚአብሔር ጋር ነው ያለችው እና ትክክለኛ እናትሽና አባትሽ ደግሞ እግዚአብሔር ነው። እኔ በልጅነት ያለ እናት ያለ አባት ነው ያደግኩት። የእግዚአብሔር ፍቅር ነው ግን ያቆመኝ ብዬ ነው የምልሽ። የእግዚአብሔርን ፍቅር የእናትሽን ፍቅር ፊል እንደምትናፍቂው የእግዚአብሔርን ፍቅር ፊል ብታደርጊው ፌቨን ህይወትሽ ፍጹም ይቀየራል። እስቲ ትናንትና ማታ እዛው ጸሎት አድርገሽ እዛው እኔን አገኘሽኝ። እኔ እኮ አይደለሁም እኮ እግዚአብሔር አስገድዶኝ እኮ ነው ሂድ ልጄ ጋር አውራት ብሎኝ እኮ ገባሽ? እዚህ ጋር ማውራት የማልፈልገው ሀፕን ያደረገ ነገር አለ አይደለም? ያን ራሱ ነው እኮ እግዚአብሔር ራሱ እኮ ነው ያደረገው። ግን ሰዎች ለእናትሽ ያለቀስሽውን ያህል እንደው እግዚአብሔር አይገባውም? አባቴ ሆይ አይገባውም? እኛ ግን እናደርገውም እና ይሄ እግዚአብሔርን ያሳዝነዋል። መጽሐፍ ቅዱስ ላይ ደግሞ ከኔ በላይ ለእናቱ ለልጁ ለአህያው የሚሆን ለእኔ ሊሆን አይገባም ይላል። በዚህ ሰዓት ሁሉን ነገር ታጫለሽ፣ የማታጨው ግን እግዚአብሔርን ብቻ ነው። ስለዚህ አሁን እዛ ድሃ ቤትሽ ውስጥ ሆነሽ የእግዚአብሔርን ፍቅር እርዳታውን ቸርነቱን ፊል ካላደረግሽ፣ እስቲ ጎዳና ላይ ስትኖሪ ስንት ሰው ረዳሽ? ስንት ሰው ምግብ ሰጠሽ? አንቺ እኮ እዚህ እኮ አይገባሽም ነበር፣ ይህን የእስር ቤት ነበር መጣል የነበረብሽ አይደለ? ግን ስንት ሰው ግን አብልቶሽ ያውቃል። አንዳንዱ ዘርፎ እንኳን አምጥቶ ይሰጥሽ የለ እግዚአብሔር እኮ ነው። በዛ ውስጥ ሁሉ አንቺን የሚመግብሽ እግዚአብሔር እና የእግዚአብሔርን ፍቅር አውቀዋለሁ ወይ መጀመሪያ መጠየቅ ያለብሽ ራስሽን። በእውነት አሁን አንዳንዴ የምታፈቅሪ የምትወጂው ሰው አለ በህይወትሽ፣ በእርግጠኝነት ምትደውይለት ላይኖርም ይችላል። እሺ ዋረበር ግን አለ፣ ሁላችንም አለን አለ። እግዚአብሔርን ግን ፊል እናደርገዋለን ፍቅሩን። እሱ መጠየቅ አለብሽ። ለምን በይ አንድ ሰው ጌታ ኢየሱስ ክርስቶስ ጋር መጣና ከህግ ሁሉ ፍጻሜ የሆነውን ንገረኝ አለው። የመጨረሻው ነው 10 አትበል፣ አንድ ዋነኛውን ንገረኝ አለው። መጨረሻ በቃ እግዚአብሔር አምላክን በሙሉ ሐሳብ በሙሉ ኃይል በሙሉ ልብ ውደደው አፍቅረው። ሁለተኛይቱ ባልንጀራ እንደራስ አፍቅረው። ስለዚህ ያንቺ አምልኮ፣ ያንቺ መጽሐፍ ቅዱስ ማንበብ፣ ያንቺ ሞዴል መሆን፣ ያንቺ ሰዎችን መርዳት፣ ያንቺ የሚያነቡ ሴቶችንም በማበስ ለእግዚአብሔር ካለሽ ፍቅር አገልግሎት አንግል ካልሆነ ዝም ብሎ ድካም ነው የሚሆነው። እግዚአብሔርን ልብሽ ግን ካፈቀረ ይሄ የጠቆረ ልብሽን እግዚአብሔር ያድሰዋል። ኃያል አምላክ ስለሆነ እሱ ደግሞ ይፈልገው ሁሉ ነገር ያለው እኮ ነው። እግዚአብሔር እኮ ስላላወቅ ነው እንዴት መጠቀም እንዳለብን እንጂ እግዚአብሔር ሁሉ ነገር እኮ አለው። ስለዚህ የእሱን ፍቅር ማወቅ መቻል አለብሽ። የእሱን ፍቅር እንዴት ነው የምታውቂው? በይቅርታ ይቅር በይ። ብዙ ሰዎች አንቺን በድለውሻል። ብዙ ሰዎች አሳዝነውሻል። ብዙ ሰዎች ያለ ስምሽ ስም ሰጥተውሻል። አይ ኖ ግን ይቅር በይ። እሺ ይቅርታ ኃይል አለው። ይቅርታ ደግሞ ምን እንደሆነ እንግዲህ ልብሽን ማጥራት ማለት ነው። አሁን ሞዴል ነሽ፣ አሁን ፀጉርሽን ትታጠቢያለሽ፣ ልብስሽ ታጠባል፣ ጫማሽ ንጹህ ነው ምናምን። አእምሮሽስ መንፈስሽስ ከእሱ ጋር የምትገናኝበት በዛ ነው። እኔን በጣም ብትወጂኝና ብታከብሪ እንደ ባለውለታ አድርገሽ ብታስቢ ቤትሽ ብመጣ ቤትሽን አስተካክለሽ ነው የምትጠሪ። እንዳቅምሽ ጥሩ ምግብ ሰርተሽ ምናምን ነው የምትጠሪ። እግዚአብሔር ግን ወደ ልብሽ የሚመጣ ከሆነ ይህን የቆሻሻ ሐሳብ፣ የኃጢአት ሐሳብ፣ የክፋት ሐሳብ፣ የማማረር ሐሳብ፣ የፍርሃት ስሜት ከውስጥሽ አውጪው። እንዴት ካልሽ እግዚአብሔርን ጠይቁ። ባይዘወይ እግዚአብሔር ጋር ሄደሽ እግዚአብሔር እንዴት ነው የምትገኘው ብትይ ይነግርሻል። እግዚአብሔር ጋር ሄደሽ ልቤን አዝራልኝ ብትይው ያሳይሻል። ጥበብ ጠይቂው። ስለዚህ ውስጥሽ በጣም መዝራት አለበት። ከዛ በተረፈ በመክርሽ ምክር የምትፈልጊውን ነገር ጥንቅቅ አድርገሽ ማወቅ። ሞዴል ከሆነ ምን አይነት ሞዴል ከሆንሽ በኋላ ከዛ ምንድን ነው የምታደርጊው? ዝም ብሎ ሞዴል መሆን ሰውነትሽ ስላማረ ብቻ ሞዴል ሰውነት አይደለም። ሞዴል ሳይኮሎጂ ነው። ሞዴል ኢንፍሉዌንስ ነው። ሞዴል መደነቅሽን ወደ መልካም ነገር መቀየር። ለዛ እውቀት ያስፈልግሻል፣ ስብዕና ያስፈልግሻል፣ እምነት ያስፈልግሻል። እንዳልሽው ታማኝ ሴት መሆን መቻል አለብሽ። ታለንት ያስፈልግሻል። ይሄ ሁላ ነገር ይታያል። ቋንቋሽ በጣም ውብ ሊሆን ይገባል። ኦፍኮርስ ውብ ነው፣ ስታወሪ በጣም ነው ደስ የሚለው። ግን ያሰብሽውን እግዚአብሔር አደርጋለሁ ነው የሚለው። ግን ደጋግመሽ አስቢው። ደጋግመሽ ከዛ በእምነት አስቢው። አንድ ነገር ስትፈልጊ የማይመለከትሽን ነገር አታስቢ። የምትፈልጊውን ነገር በጣም ይው ያን ነገር ደጋግመሽ አስቢው። ከዛ ግን እመኝብኝ በእኔ ይሄ በሰው አይደለም። 12ኛ ክላስ ስለደረስሽ ስላልደረስሽ አይደለም። ዩኒቨርሲቲ ስለገባሽ ስላልገባሽ አይደለም። እግዚአብሔር ነው የሚያደርገው። እሱ ዝም ብሎ ነው። ተይል እውነቱን ልንገርሽ፣ እዚህ ከተማ ውስጥ ብትመለከች ሐና በን የማይለዩ ስኬታማ የሆኑ ሰዎች አሉ። እግዚአብሔር ደግሞ የባረካቸው ትዳር የሰጣቸው ሰዎች አሉ።
ከጎዳና ተነስተው ትልቅ ስልጣን የያዙ ትልቅ ብር ያላቸው እኔም ይኸው ጎዳና ኖር ያለው ረሃብን አውቀዋለሁ። ያለ እናት ያለ አባት ማደግን አውቀዋለሁ። ትናንት ነግሬሻለሁ ሃይስኩል ተማሪዎች ምን እንዳደረጉ። 4ኛ ክፍል እኔ ያላፈቀርኳት ማላቃት ልጅ አፍቅራታል ተብዬ አላቃትም የት አለች እስቲ ያሳዩኝ ብዬ እጅ ያየኋት ልጅ አለች። 10ኛ ክፍል ስማር ያላጠፋሁትን አጥፍተሃል ምናምን ተብዬ ወላጅ አምጣ ተብዬ አውቃለሁ። ዩኒቨርሲቲ ስማር የፌስቡክ ግሩፕ በሙሉ የዩኒቨርሲቲ ተማሪ ያለ ጥፋቴ ይሰድበኝ ነበር። በቃ እጅ እየተንቀጠቀጠ አንቺ እንደምትይ ወይ አጥፍቼ አይደለም ያለ ጥፋቴ ማይጠላኝ ተማሪ ምናምን ያልጻፈው ጽሑፍ የለም። እና ያኔ ከእግዚአብሔር ጋር ነው። ስለዚህ እኔን መች ወደዱኝ? አንተን እንዴት ነው የሚወዱ? እኔን ከጠሉኝ አንተን ይወዱሃል እንዴ? እኔን ከሰደቡኝ ከሰቀሉኝ አንተ ማን ስለሆንክ ነው? እዚህ ምድር ላይ አይደል ያለው? ኦኬ ለካ አንተም ተሰድበሃል። አላወኩም ሶሪ ብዬ ህይወት ፈተና ነው እንዳልሽ፣ በፈተናው ግን እየተማርሽ ክርስቶስን እያገኘሽ ወደፊት የምትሄጂው። ግን ትልቅ ነገር ለማድረግ በትልቅ ይቅር ማድረግ አለብሽ። ስለ ፍቅር ህይወትሽ እናወራ። ፍቅረኛ ነበርሽ አይደል? ነበረኝ። አፈርሽ? ምን ነው? እንዴት ትጠይቀኛለህ ብዬ አላሰብኩም። ሪሊ? እንዴት የተገናኛችሁት? አይ ግዴታ ነው ማውራት አልፈለግሽ? ለምን? አይ አሁንም ትወጂዋለሽ መሰለኝ። ሪሊ? መጥቶ አሁንም የኔ ማር ብለሽ የኔ ማር የምትይው? አይ አይደለም። ለምን? እንደዛ ሳልልም ወደድ ወዷለሁ፣ ግን የፈሰሰ ውሃ አይታፈስም። ይቅር እኮ ይቅር፣ ግን እንዲሁ ይሻለኛል። እንደው ሰው ብር ቢሰጥሽ ምን አይነት ስራ ነው የምትሰሪ? ብዙ አይነት ስራ ልሰራበት እችላለሁ። ለምሳሌ ሻይ ቡና ከፍቼ ሌግጃሪ አይደለም ፊት ለፊት በረንዳ ላይ። ኦኬ። ሌላ ደግሞ ከተሰጠኝ ቦንዳ ልብስ ከድሬዳዋ ሄደሽ እዛ ምክንያቱም አይ ግን ማቃቸው ሰዎች አሉ እንዲህ ያመጡ በጣም ስኬታማ ይሆኑ በትንሽ ብር ተነስተው እንደዛ አምጥቼ እዚህ መነገድ ባልትና። እሺ እሱ ነው ትችያለሽ እንዴ? እንዴት የተማርሽ? ሙያ አለኝ። ከየት አመጣሽው? ድሮ የነበርኩበት ቤት ስራ መስራት አልወድም። እሺ ግን በጣም ባለሙያ የሆነች እናት አለች እዛ። እሷ ስታዘጋጅ ስለማይ ያንን ነገር ደግሜ እኔም ስለ አርጌዋለሁ። ቤቴ ስከራይ ባለኝ በተረፈኝ ብር ሽሮም ራሴ አስፈጭቼ በርበሬም ራሴ ማስፈጭቼ። ስለዚህ እንደዛ ማረክ ቴስቱ አሪፍ ነው ምናምን ነገር በጣም ተወጅቶሻል ለራሴ። ያው እስኪ ሶስቱም ሌላስ ምን አለ? ሌላ ይሄው ነው። ይገርማል። የህይወት አጋጣሚ ብቻ የምትጠይቂኝ ጥያቄ አለ ሌላ? አይል በእርግጠኝነት ታሪክሽ ብዙዎችን እንደሚያነቃቃ ተስፋ አድርጋለሁ። ግን let me tell you this ህይወት ስቃይ ናት፣ መከራ ናት በጣም አይደል? አሁን እኔ ካንተ ከሄድኩ በጣም ብዙ አይነት ፈተና አለ። እንዴት ብዙ አይነት ፈተና? እዚህ ትሆኛለሽ እንዴ? በቃ እዚህ ስራ ፈልጉላ ተረቲ ማን ያዘዋል? አይ ማለት አባባሌ ስል ማለት ነው ታክሲ ውስጥ ፈተና ሊኖር ይችላል። የምን ፈተና ስንል ግዴታ ቢግ ዲል መሆን የለበትም። አጋችሁ ግን ሲዋል እዛ ስድብ ታክሲ ውስጥ ማን ነው ይሰርብሽ? ብዙ ሰዎች አሉ ለምን የሚያንጓጥጡ። ለምን ስታከብራቸው ሪስፔክት አባ ስትላቸው እኔ እንደዚህ አትበኝ እኔ አንቺን እኮ አልወልድሽም ምናምን የሚሉ ሰዎች አሉ። ብዙ ነገሮች አሉ እኮ ታክሲ ውስጥ። ድራማ ብቻ አይደለም መንገድ ላይ ለካፊው ማይሆን ነገር እንድታስብ ያደርጉሃል። ማለት ብዙ ማለት ሰላም ሆነ ከዚህ ሄደ የሆነች ደግሞ የሚላክፍ ሰይጣንም አለ። ታዲያ አንቺ ብቻ ነሽ የምትለከፍ? ነው ያለከፈም ሁላችንም አምለክ። ግን እንዴት እንደምታልፊ ነው እሱን እኮ አሁን አንድ መጽሐፍ ጀምሬ ነው አሁን አንቺ አርፍደሽ ነው የመጣሽው እና ከዛ ስታረፍች ጀስት የሆነች መጽሐፍ እያነበብኩኝ ነበረ። የተክለ ጻድቅ መኩሪያ ሰውና የኑሮ ዘዴ ምን አይነት የሚል መጽሐፍ ነው። ስለ ሰው ጠባይ ነው የሚያወራው፣ ምን አይነት ጠባይ እንዳለው። ትከሻሽን በጣም ማጠንከር መቻል አለብሽ። በተለይ ሰው ከሌለሽ እንዴ እኛ ሰፈር ውስጥ እንደኔ ጥሩ ምግባር ያለው ልጅ የለም። በዚህ ድህነት ላይ ጠባይ መጥፎ ሆነ ማለት አለከልኝ። ስለዚህ ይህችን ስለማቅ እኔ በጭራሽ ስህተት የማልሰራ ልጅ ሆኜ ነው ያደግኩት። ሌክዠሪ የለኝም። አንዳንድ እናትና አባት ያለው ልጅ ተጣልቶ ሰርቆ ቁማር ተጫውቶ ጫቱን ቅሞ እናቱ አለችው ቢታሰር የኔ ልጅ ጨዋ ብሎ አስለቀሱ አስፈትተውት። እኔ ስለሌለኝ በጣም ስነ ምግባር ነበረኝ። በትምህርትም ትምህርት ቤት በቃ ክላስ አልቀጣም ምናምን በቃ ድህነቴን በዚህ ይወጣሉ። ቤተክርስቲያንም ደግሞ አገልግዬ ራሱ አልጠግብም። በቃ ጸሎቴ እንዲሰማ
አገልግዬ ጸበል ቀርቼ ወንጌል አሳልሜ ከዛ እዚህ ጋር እንትን አድርጌ በራፉ አልጠግብም። በቃ እንደው በዚች መንጉል ባረክ መጽሐፍም ካገኘው እማላነበው አይነት መጽሐፍ የለም። ስለ ቢዝነስ፣ ስለ ስፒሪቹዋሊቲ፣ ስለ ምና በቃ my life was like a full of still አሁንም ነው አሁንም ድረስ ቤቴ ብትገቢ አሁን በዚህ ሰዓት ስንት መጽሐፍ እያነበብኩ 3 መጽሐፍ እያነበብኩኝ ነው። 3 መጽሐፍ አሁን በዚህ ሰዓት ስፖርት ሰራ የምሰማው ኦዲዮ መጽሐፍ አለ። ከዛ ላፕቶፕ ላይ ሰውን የማነበው መጽሐፍ አለ። ከዛ ፊዚካሊ ደግሞ መጽሐፍ ማነበዋል። ለምን ካልሽኝ ይሄን ፈተና የሆነ ህይወት ያለ እውቀት መጋፈጥ በጣም ከባድ ነው። ገባሽ? ይሄን ጭቅጭቅ የሞላበት ታክሲ ውስጥ ያለን ነገር በደንቆሮ አእምሮ ገብተሽ ልታገል ካልሽ ይከብዳል። ማወቅ አለብሽ ትንሽዬ። አንዴ ታክሲ ውስጥ ምን ገጠመኝ፣ ይጣላሉ። መሽቷል። 4 ሰዓት ላይ ከመገናኛ ወደ ኮየ እየሄድን 10 ብር ነበር ያኔ። ረዳቱ 5 ብር ተጨምሯል አለ ስለመሸ ማለት ነው። እሺ ችግር የለም ብለን ገባን። ገብተን ትንሽዬ እንደሄድን ታክሲ ውስጥ አመስ ተነሳ። ተስማምተው የገቡ ሰዎች አንከፍልም ማለት ጀመሩ። ተናግሬ ያለው ይላል ልጁ። አንከፍልም ወይ ውረዱ አሹ ሶዮሽ ወይ ደግሞ እየነዳ ወደ ኋላ ዞሮ ምናምን ያወራል። ሊጋጭ ይላል ምናምን። እኔ እሺ ያኔ ደግሞ ሸቅዬ ነበር። ድንገት እኔ ከፍላለሁ ሊበሉኝ፣ እኔ ከፍላለሁ ችግር የለውም በቃ ጋሼ እኔ ያለኝ አንዱ ሊገሉኝ ማለት ነው። አንተ ማነህ? እናንተ ናችሁ ሀገር የምታስበድሉት አንተ ምናምን የስድብ ናዳ ወረድብኝ። ለካ አይባልም ሲከራከሩ እኔ ከፍላለሁ ለካ አይባልም። ተማርኩኝ ማለት ነው። ገባሽ? ስለዚህ በየቀኑ የምትማሪ ከሆነ ድህነት ያስተምርሻል፣ ስራ ማጣት ያስተምርሻል። ራብ ምርጥ ትምህርት ቤት ነው። እስቲ አስቢ፣ በየቀኑ አንድ ነገር እያወቅሽ ብትሄጂ። እኔ እኮ ከዛ ታክሲ ወጥቼ እኮ እዚህ ቦሌ የመጣሁት እኮ ታክሲ ውስጥ በገባው ቁጥር እማራለሁ፣ ወይ መጽሐፍ አነባለሁ፣ ወይ ነገር ሰማለሁ። በየቀኑ ስማር እውቀትሽ ከሰው ማማ ያደርስሻል። 2 አይነት ወንዶች ቢቀርቡሽ ለምሳሌ በጣም ብር ያለው ግን የአእምሮ አቅም የሌለው፣ በጣም የአእምሮ አቅም ያለው ግን ብር የሌለው ሰው ቢገጥሙሽ ማን ነው የምታገቢው? ከባድ ጥያቄ ነው። በጣም ከባድ ጥያቄ ነው። አይ የእውነት መልሱ ሴቶች ዝም ብላችሁ ለሚዲያ ሳይሆን የእውነት መልሱ። አይ ብር የለው ምንም እኮ የለውም። አንቺስ የእውነት ብር የሌለው ጭንቅላት የሌለው ማሰብ ማይችል ምንም ያልተማረ እውቀት የሌለው ምታገቢው ማለት ማገባው ነው እንዴ? የት ነው ምታገቢው? ከባድ እኮ ነው። እውቀት እና ገንዘብ፣ እውቀት ይበልጣል ገንዘብ የሚል ክርክር ነበረ ድሮ። የቱን ነው የምትመርጪው? ግን ሂርዘት አእምሮ ያለውን ሰው ግን ብታገቢ ገባሽ? ብሩንም ያመጣዋል። አሁን ብዙ እውቀት ያላቸው ኢትዮጵያ ውስጥ ያሉ ዝም ብለው መጽሐፍ እያነበቡ የሚሉ ሰዎች አሉ። እስቲ የሆነ ፓርታችሁ ስለ ገንዘብ ማንበብ ጀምሩ። ስለ ታሪክ ማንበብ ጥሩ ነው። ስለ ምናምን ማንበብ ጥሩ ነው። ሳይት አንብቡ። ዋይ ዶንት ዩ ስቴዲ አባውት ገንዘብ ደግሞ እንዴት እንደሚሰራ ለምን አታነቡ? ሰዎች ጅሎች ናቸው፣ ሞኞች ናቸው። ይቻላል እኮ አሁን አንቺ ፓፓዮን አንብበሻል። ፓፓዮን አንብቤያለሁ። ስለ ገንዘብ ደግሞ ብታነቢስ የሆነ ቢገባሽ ስበሽዋል። ብሩን ማምጣት በጣም ቀላል ነው። እግዚአብሔር ትናንትና ምን አልሽ? እግዚአብሔር የሚረዳሽ ራስሽን ስትረጂ ነው። እግዚአብሔር ራሱ ነው ያለሽ አይደል? ሜዲቴት ስታደርጊ ምንድን ነው ያለሽ? አንቺ ስትረጂኝ እኔ እረዳሻለሁ፣ የኔን ነገር ኑሪ፣ እኔ አንቺን ነገር እኖራለሁ። ስለዚህ ማወቅ አለብሽ። እውቀት ያስፈልግሻል። እኔ ሬስቶራንት ብትሄጂ ቪዲዮ የሚቀርጽ ሰው፣ ኤዲት የሚያደርግ ሰው፣ ማኔጅ የሚያደርግ ሰው፣ እቃ የሚያጠብ ሰው፣ የሚያስተናግድ ሰው፣ ሲስተም የሚገነባ ሰው እኩል አይከፈልንም። በየእውቀታቸውና በሚያመጡት ውጤት መሰረት ነው ደሞዝ የሚሰጣቸው እንጂ ወይ ስለተማሩ ወረቀታቸው አይደለም፣ ስለ ጾታቸው አይደለም፣ ስለ ዝምድናቸው አይደለም። እከሌ ምን ይሰራል፣ ምን ያመጣል፣ እከሌ ምን ይሰራል፣ ምን ያመጣል። ብዙ ነገር መማር ትችያለሽ። ቡና ማፍላት መማር ትችያለሽ። ማስተናገድ መማር ትችያለሽ። ቲክቶክ ክሬት ማድረግ መማር ትችያለሽ። ቪዲዮ መቅረጽ መማር ትችያለሽ። ሆስት ማድረግ መማር ትችያለሽ። ሞዴሊንግ ማስተማር መማር ትችያለሽ። ብዙ አማራጮች አሉ። አሁን ብዙ ኢትዮጵያን የሚጠይቁት ጥያቄ ምን በልቼ ልማር ነው የሚሉት። ምን በል ተደደብክ መጀመሪያ አይደለ? መኖር ካልቀረ እየተራብክም ቢሆን ጥጋብ ሊያመጣ የሚችል የሆነ ነገር ወስደህ ተማር። እኔ ይሄን ሀገር በቃ እኔ እንዴት እንደሚያሳዝነኝ የእውነት ማለት የዓለመማራችን ነገር ያመኛል። ቢማር የሰው ልጅ ምን አይነት ጥቅም እንዳለው ማለት። አሁን አንድ ሰው እዚህ ጋር መጥቶ ቁጭ ብለህ ቪዲዮ እየቀረስክ ተማር በነፃ ብትይው ይላል። ግን መጥቶ ግን ቢማር ነገ ከሆነ ወር በኋላ ደሞዝ ይኖረዋል። ይሄን ወጣቶች አያውቁትም ማለት።
እንደዚህ አይነት ሴት እንዳትሆኝ። እግዚአብሔር ብዙ ገንዘብ የማግኛ መንገድ አለው ለአንቺ የሚሆን ግን መማር አለብሽ እንጂ ዛሬም ነገም ያው ምን እንደሚል ታውቂያለሽ? መጽሐፍ ቅዱስ ድሃ በጥበቡ ከመኳንንት ጋር ይቀመጣል ይላል። ቅድም ያልኩሽ የፈላስፎች መጽሐፍ ላይ እያነበብኩኝ ዘርዓ ያዕቆብ የሚባል ፈላስፋ አለና ከአክሱም አባረሩትና የሆነ ዋሻ ውስጥ እየኖረ ወደማያውቀው ሀገር ወደ ጎጃም ምናምን ሄድኩኛል በ16ኛው ክፍለ ዘመን ምናምን እና እዛ አንድ ባለሀብት ሰውዬ አገኘና ለዛ ሰውዬ ዳዊት ጻፈለት። ይሄ መዝሙረ ዳዊትን አላደል ጻፈ፣ ሙሉን ጻፈለት። ሰውዬው ደስ አለው፣ ብር ከፈለው፣ ፍየል ሰጥቶ ምናምን ነገር። የእሱም ልጅ አየና ደግሞ ለእኔም ጻፍልኝ አለው። ጻፈለት፣ ብር አገኘ ማለት ነው። እሱ ዳዊት ነው የጻፈው ያኔ፣ ፕሪንቲንግ ፕሬስ የለም ያኔ። አንቺ ግን ምንድን ነው ያንቺ ስራ? ብዙ ስራዎች አሉ። ፀጉር መስራት ገንዘብ ያመጣል። ቪዲዮ ቀርጾ ፖስት ማድረግ ገንዘብ ያመጣል። ገባሽ? ሰዎችን መምከር፣ ብዙ አይነት ገንዘብ ማግኛ መንገዶች አሉ። አሁን በገንዘብ አይደል ብታለቅሽ መንገድ ላይ እያለቀስሽ የቤት ኪራይ ከፈይ ተብለሽ እየተቸገርሽ ያለሽ፣ እሱን ጋፕ የሚሞላ ግን ትንሽ የእውቀት ካለሽ እንደው ማንበብ ባትችይ እንኳን ከሰው መማር ብትቺ ላይፍሽ ይቀየራል። ክብራትና ክብራን እንደተለመደዎችን ደግሞ እንርዳት። እናት አባት የላትም፣ ኮንፊደንስ አላት፣ በራስ መተማመን አላት፣ ህልም አላት። በነገራችን ላይ መቀረጽ አልፈለገችም ነበረ። እኔ ነኝ የግድ አውርቻት አሳምኛት መታ የተቀረጸችው። አንድ ታሪኳ እንዲያስተምር፣ ሁለት ደግሞ እንድትረዷት ስለፈለግኩኝ ነው። እናንተ እሷን ልትረዷት ይገባል። መርዳት፣ አንዳንዶቻችሁ በጸሎት፣ ሌሎቻችሁ በእውቀት፣ ሌሎቻችሁ ደግሞ በገንዘብ ሳፖርት አድርጓት፣ ጽድቅ አገኙባት። ይሄ ነው ልል የምችለው። ብትረዷት መቀየር የምትችል ልጅ ናት። እንደማንኛችንም በፈተና ውስጥ ነው ያለችው፣ ግን አንዳችን ለአንዳችን እንዲሆን ነው። በእርግጠኝነት ይረዱሻል። ካልረዱሽ ግን እኔ እረዳሻለሁ። ገባሽ? እነሱ ይረዱሻል፣ እድል እሰጣለሁ፣ ይጸድቁብሽ። ካልጸደቁብሽ ግን እኔ እጸድቅብሻለሁ። ብዙ ስራዎች ይኖራሉ፣ ስራዎችን እናሰራሻለን። ሜንተር እያደረግን ወደምትፈልጊበት ቦታ ቀስ እያደረግን ሌሎቹ ቲሞቻችን እንወስድሻለን። ግን በእርግጠኝነት ይረዱሻል ብዬ ነው የማስበው። ልጅ ስለሆንሽ ስልክሽን እናስቀምጣለን። ሁሉም ይደውል ሰው ጥሩ ነው ማለት አይደለም። በጣም ተጠንቀቂ። ስልኳን እዚህ ጋር አስቀምጠናል፣ አካውንቷን እዚህ ጋር አስቀምጠናል። ደውላችሁ አግኟት እና ሳፖርት አድርጓት። በተረፈ የምትይው ነገር አለ? አመሰግናለሁ። ቴንክ ዩ ሶ ማች። ከልብ አድርጌ ነው የማመሰግነው። በርቺ። ክቡራትና ክቡራን እንተንፍሳችን ይህንን ይመስላል። እንግዲህ እግዚአብሔር አምላክ ሁላችንም ከችግር ያድነን። በቀጣይ ጠቃሚ ቪዲዮ እስክንገናኝ ድረስ ሳብስክራይብ እያደረጋችሁ የደወል ምልክቷን ተጫኑ። መልካም ጊዜ። እግዚአብሔር ይስጥልን። እኛ ደግሞ እናንተን እናመሰግናለን። ቴንክ ዩ ሶ ማች።